የጴንጤ ቤት ነው። ሽማግሌ ተሰብስቦ የሚቀይረው ወንጌል የለም። 18 19 ጺማም ቁጭ ብሎ ሐሳብ የሚጨምርበት ቤት አይደለም። ኢየሱስ ይባላል ርዕሳችን። አይሻሻልም፣ ሞዲፋይ አናረገውም፣ አናሳምረውም፣ አንቀባባውም። ኦሬዲ አምሮለት የመጣ ምን ይገርማል። 100,000 ሰው እንዲያቅሽ አይደለ ወንጌል አማኙን ለማስነቀፍ ከሰኞ እስከ ዓርብ አጀንዳ ተቀበለች የምትሯሯጩ የሆኑ 20 ሰዎች አወቅነሽ። ደሞ አያውቁሽም። ከኔክስት ዊክ እኮ ወረቶቻችንን እንሰብስብ ሚል አንድ መጽሐፍ አለ። ፒዲኤፉን ልክልሻለሁ። ማርታ በደንብ እየሰማሽኝ ነው። ወረት ነው ሰው ግድ የለሽም። ይሄን ህዝብ እኔ በደንብ አውቀዋለሁ። ሶሻል ሚዲያ ላይ በጣም ቆይቻለሁ። ኤክስፒሪየንስ አለኝ። ወደ 10 ምናምን ዓመት ሶሻል ሚዲያ ላይ ፌስቡክ ላይ ምንም ቼክ አያደርግም። ባይ ዘ ወይ በጣም መታወቅ ፈልገሽ ከሆነ እኔም ሌላ ብዙ አካውንቶች አሉኝ ከመቶ ምናምን ሺህ እሱን ልስጥሽ። በጣም ሰበርና ትኩስ ዜና ነው ወንጌል። በእኛ ብርቃችን አይደል? ብርቃችን ነው ለኛ። ለኦርቶዶክስ ሰበር ዜናው አይደለም ወንጌል። ለኔ ሰበር ዜና ኢየሱስ ያድናል ስል ለኔ ብርቅ ሁሌ ነው ድንቅጥም ነው። የዳንኩበት እውነት ነው። ብርቅ ነው እንደ ኢየሱስ ብርቅ ነው። ምን ይገርማል? ቀላል ይገርማል። 2000 ዓመት ሙሉ እኛ ስም ሰበሯ ጉልላቷ ደግመ ስበከው። እዚህ ፕላትፎርም ላይ በተሰበከ ስብከት ወደ ጌታ ከመጡ ወንድሞች መካከል እንዳልካቸው ዘነበ ዘካርያስ አንዱ ምልክት ነው። እነ ኤፊ፣ እነ ኤርሚ፣ እነ ዳኒ እውነት ለሁሉ እነ ሜሎስ ያን በሚያገለግሉበት ሰዓት ነው እንዳልክ ወደዚህ አንድ ሁለት ማለት የጀመረው። እግሩን ወደዚህ ወደደ መጠን ያ ብርሃን በራለት። ጴንጤ ሆኖ ቁጭ እና ፕላትፎርሙ ይጠቅማል ወይ? በጣም ሰው ድኖበታል። በጣም ሊድንበት ይችላል። በእርግጥም ማዳን እግዚአብሔር ነው። በምንድን ነው ሰው የሚድነው? ኢየሱስ ጌታ ነው በሚል ስብከት፣ በክርስቶስ ኢየሱስ የመስቀል ሥራ ብቻ ሰው የኢየሱስ ፍቅር እንዲገባበት ማድረግ፣ ኢየሱስ ስለ ኃጢአተኞች እንደሞተ መናገር፣ የክርስቶስ ኢየሱስ የመስቀል ሥራ ብቻ ሰዎችን እንደሚያድን መስበክ። እኔን ማንም አይወደኝም ያለ ተስፋ የቆረጠን ወጣት ጠጋ ብለህ የሰማይና የምድር ንጉሥ የምድር ነገሥታት ሁሉ ገዢ እርሱ ስለ አንተ ኃጢአት በመስቀል ላይ እርቃኑን ተሰቅሎ ሞተዋል ስትለው የሰውን ልብ ትርክክ የሚያደርግ መንፈስ ቅዱስ ነው። በዚህ አልፎ በጣም ብዙ ግራ የተጋባ ትውልድ አለ። ሃይማኖት ጥያቄውን መመለስ ያልቻለ እነ ገሊጥ እነ እገሌ የነፍሱን ጥያቄ ሻሚያ ቢያበሩ ያልተመለሰለት፣ ጧፍ ይዞ ቢሮጥ ያልተመለሰለት በጣም ብዙ ግራ በመጋባት ላይ ያለ ትውልድ አለ። የናዝሬቱ ኢየሱስ የጥያቄ ሁሉ መልስ፣ የናዝሬቱ ኢየሱስ የጭንቀት ሁሉ ረፍት፣ የኃጢአት መድኃኒት፣ የሞት መድኃኒት ነው ኢየሱስ። ካንሰር ያለበት ሰው ታከሞ ይድናል። ኃጢአት ያለበት ሰው ያለ ኢየሱስ እንዴት ይድናል? ስኳር ያለበት ሰው በሆነ ዶክተሮች ምክር ሊድን ይችላል። ኃጢአት ዶክተር አያድን። ጥቁር አንበሳ ሰርጀሪ ተሰርታ ያወጣ በኢየሱስ ደም ካልሆነ። የኢየሱስ ደም ኃጢአት ከሚባል ዘላለማዊ እንቅፋት ከእግዚአብሔር ክብር ሰዎችን ካጎደለ ከዚያ ክፉ ኃጢአት የኢየሱስ ደም ማዳን ችሏል። ለዛ ነው መጽሐፍ ቅዱስ ማንም በክርስቶስ ቢሆን ያለው። ማን ሲሉት ማንም ጥቁር የለ፣ ነጭ የለ፣ ነፍሰ ገዳይ የለ፣ ዘማዊ የለ፣ ውሸታም የለ፣ አጭበርባሪ የለ፣ በኃጢአት የተጨማለቀ ማንም በክርስቶስ ቢሆን በአብ ፊት ጻድቅ ሆኖ የመቆም ብቃት አለው፣ ልጅነት ያገኛል። የኢየሱስ ደም ይሄን ማድረግ ስለሚችል በቃ ሌላ ነገር የለውም። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። ትላንትና እንዲህ ሲያደርግ ነበረው ማንም። ለምን? የኢየሱስ ደም ማንንም አዲስ የማድረግ ብቃት ስላለው። መርገማችንን ይዞ መስቀል ላይ ስለሞተ፣ ሕማማችንን ይዞ ስለሞተ፣ ሞታችንን ይዞ ስለሞተ፣ ደዌያችንን ይዞ ተሸክሞ ስለሞተ፣ የዓለምን ሁሉ ኃጢአት ተሸክሞ ስለሞተ የኢየሱስ ደም ይሄን ማድረግ ይችላል። ኢየሱስ ላይ ቆዩ። አንድ ነገር ላይ ስፔሻላይዝድ መንፈሳዊ ሰው መሆን ከተፈለገ ኢየሱስ ላይ መቆየት ነው። ቸርች ውስጥ የምትቆየው ኢየሱስን ስትወደው ነው። ባይዘው ቸርች ውስጥ ከኢየሱስ ውጪ ሌላ ነገር ላይ ቢዚዮን ከቀን ክርስትና አልጫ ነው የሚል ባይዘው ክርስትና ዝም ብሎ የሃይማኖት ስርዓት እንዳይሆንብህ ኢየሱስን በየቀኑ መውደድ አለብህ። የተከፈለልን ማሰብ አለብህ። ጴንጤ ከገባበት ድካም ራሱ መንጭቆ የሚወጣው የመስቀል ስርዓት እዚህ ስለሆነ ኢየሱስ ይሄን ከፍሎልኝ ነው እዚህ ሰፈር ምን ሰራለሁ ብድግ ኢየሱስ እንዲህ ሆኖልኛው ይሄን ሁሉ ዋጋ ከፍሎልኛው ስለ ኃጢአቴ ሞቷ እኔ ለሱ ለምን አልሞትም ለዓለም እሱ በእኔ እንዲኖር እኔ ለምን አልሞትም ብሎ የሚወስነው የኢየሱስ የመስቀል ስራ በየቀኑ ልቡ ላይ ሲያቃጭል ነው። ኢየሱስን ካልወደድክ ከባድ ነው ክርስትና። ባይዘው የሃይማኖት ስርዓት ነው የሚሆንብህ። አለቀ።
ኢየሱስ ላይ ፎከስ አድርጉ። ከዚህ ስም ውጪ አእምሯችሁን ሊይዝ የተነሳ ማንኛውም ነገር ጉዳያችሁ ነው። ሲጀመር አሁን እንትና የሃይማኖት አባቶች ኤርሊ ቸርች ፋዘርስ እንትን እኔ እሱን ሰምቼ አይደለም የዳንኩት። ኢየሱስ የሚባል በጣም ኃጢአተኛን የሚወድ ኃጢአትን የሚጠላ ደካሞችን ከሸክማቸው ሊያሳርፍ በሰማይ ከአባቱ ጋር ከሚኖርበት ክብር መለኮትነት ላይ ሰውነትን ጨምሮ የሰማይ የምድር ንጉሥ ለዙፋኑ ማብራሪያ የሌለው በከብቶች ግርግም ተወለደ። የዘላለም አምላክ 1 ዓመት 2 ዓመት 3 ዓመት ተብሎ እድሜ ተቆጠረለት አንተና እኔን ለመታደግ። ሰው መሆኑን የሚመስል ለማየት አይደለም ኢየሱስ የመጣው እናንተን ለማዳን። ቅፍርናሆም፣ ቤተሳይዳ፣ ቤተልሔም አካባቢ የዘላለም አምላክ 12 ሰው ይዞ ይዞራል። 12ቱም አልተማሩም። ስፔሻላይዝድ ያደረጉ ዶክተሮች አይደሉም፣ ምሁራን አይደሉም። አንዳንዶቹ እንደውም የተናቀ ስራ የሚሰሩ ናቸው። 12 ሰበሰበ። ቀራጭ ነሽ አሳስጋሪ ሰበሰበ። ቤተ መቅደስ ውስጥ እኮ ህግ ያጠኑ 600 ምናምኑን የሸመደዱ የሙሴን ህግ አንዲቱ ነቁጣ እንኳን ያልሳቱ አስራት ሲቆጥሩ እያንዳንዷን ቆራርጦ የሚያስገቡ የታቦቱም የህጉም ጠበቆች እያሉ ከአሳስጋሪ ጋር ተከተለኝ ይላል። አንኤክስፔክትድ በሆነ መንገድ መጣ። ባልተጠበቀ መልኩ ሰዎችን ለማዳን ከሰማይ ወረደ። ተከተለኝ ይላቸዋል። ማቴዎስ የሚባል ቀራጭ ያስከትላል። ስም በቃ የዘላለም አምላክ አይመስልም ስታየው። ኢየሱስ የእግዚአብሔር ልጅ ፐርሰኑ ራሱ በእውነት ደስ ሲል በጣም ነው ደስ የሚለኝ ነው ኢየሱስ። ምንም ነገር ይሰለቻል፣ ምንም ነገር ያልቃል፣ ምንም ነገር ያበቃለታል። ምንም ነገር ስላችሁ ሰማይና ምድርም ጭምር ይጠቀለላል። እንኳን አሁን እኛ ጽንፍ ይዘን የምንከራከርባቸው ርዕሶች። ስለዚህ ይሄ ሰው ሰራሽ እኔ እንትና ነኝ እንትና እንዲህ ብሏል እንትና ጥምቀት እንትና እንትን ከሚል ነገር መለስ አድርጉ። ቾምቤ አጀንዳ በቃ አሁን ቾምቤ በገድል ምክንያት ባለፈው 1 ወር ውስጥ የገጠመውን ዳሜጅ ለመሸፈን የማይፈነቅለው ድንጋይ እንዴት እንደምትስቱ እኔ አይገባኝም የቾምቤ ሀሳብ። በእርግጥ የዚህ ዓለም ልጆች በጥበብ ትንሽ ግን አንተ እንደ መንፈሳዊ ሰው እኮ ነህ አንተ ዲዘርናታ አንተ አትንበረከክም እንዴ? የኃይል ምንጭ እኮ ሰማይ ነው። በርከክ አትልም እንዴ? አባት ወይ ምንድን ነው? ሰሞኑን ወንጌል እየተሰበከ አይደለም እዚህ ፕላትፎርም ላይ ጌታ ሆይ አጀንዳ የሚያቀብልም አትጸልይም እንዴ? አንተ ጴንጤ እኮ ነህ እንዴ? እንዴት ይጠፋል? እንዴት ይጠፋችኋል? እንዴት ይጠፋናል? እኛ የብርሃን ልጆች እኮ ነን። እኔ ያው ፌክ አካውንት አትለዩም። ሌላው ቢቀር አሁን ጴንጤ መቼ ነው እኔ እንትና ነኝ ማለት አይልም እኮ ጴንጤ። ፌክ አካውንት እንኳን አትለዩም። ማይ ጴንጤ ፒፕል ቾምቤ ከፈተው ፌክ አካውንት እንዴት ይጠፋል? ከጴንጤ አፍ የማይጠበቁ ኮሜንት አይልም ጴንጤ ቢሞት የእንትና ነኝ ብሎ አያውቅም። እና እንደዚህ የሚለው ኮሜንት ላይ የሚመጣው ቪዲዮ ስር እየሄደ ኮሜንት የሚያደርገው ጴንጤውም እንዲህ ያለ እንዲባል እኮ ነው። እንዴት ነው ሀሳቡን የምትስቱት? እኔ በጣም ነው የምለየው ፌክ አካውንት። እኔ ኮሜንት ላይ ይመጣ እኔ ጴንጤ ነኝ ግን እንትን አደለ እናውቃለን። ቼክ ብናደረግ 3 ሰው ነው ፎሎ የሚያደረግ ቪዲዮ የለም። ሪፖስት ያደረገው የቾምቤን ቪዲዮ ብቻ ነው። እና አንተ ትጠፋናለህ። ፊታችን ሲሰፋ ፋራ መሰል እንደ አንተ ጴንጤ ነን እንጂ መቀለጃ ነን እንደ አንተ እዚህ ፋራውን ነው እኮ ለጌታ ለመኖር ወስነን ነው። አሁን እናንተ ብታስቡት እርድና እኛ ጠፍቶን ሰውም ስጋም ከሚቆረጥበት ዓለም እኮ ነው የመጣ ነው። ሰው እንዴት እንደሚሸወድ እኮ ጠንቅቀን የምናውቅ ሰዎች እኮ ነው። ጌታ እኮ ነው ሰብስቦ ቸርች ውስጥ ቁጭ ያደረገን። ዝም ብለህ አንድ ቸርች ና እስቲ ምስክርነት መርካቶ ላይ አደገኛ ጨርባሪ ነበር ጌታ። እሱን ሰው እየመተ እንዴት ታጭበረብረዋለህ? አይቻልም። ጴንጤን መሸወድ አይቻልም። በጣም ከባዱ ነገር ጴንጤን መሸወድ። ለምን መሰለ? የዓለም አደገኛው ነው ጌታ ፈውሶት የተሰበሰበው እና በዓለም መልኩ መተ በዛች በጭስ መልኩ ተው እንጂ ኃጢአት ተውን እንጂ ጥሬ ስጋ መብላት አልተውንም እኮ ፓፓ እንዴ እርኩሰት እንጂ የተሆነው እኮ እንዴ እኔ ከጴንጤዎች እንደዚህ እንዲሁ ሰው እንዲድን ፈልጌ ሰው እንዲድን ምን ስለ ሰው እኮ ነው የምትነግረን። በእግዚአብሔር ቃል እውነት
በእውነቴ ነው የምላችሁ። በእግዚአብሔር ቃል እውነት የፈረሰን ትምህርት ዳግም ለማከም ለመስፋት እየተደረገ ያለው ሩጫ እናንተ አልገባችሁም። እዚህ ፕላትፎርም ላይ የእንትና ፎቶን ኤርሚያስ አወጣለሁ ብሎ የእንትና ፎቶ ዩቲዩብ ላይ የቆየ ፎቶ አይደል? አሁን የሱ ጉዳያችን ነው እንደኛ የሱ ፎቶ አሁን ሙቲስ ብናለ እንደ አንተኛ ላይ ፎቶ ታይቶ የለ እንደ ብዙ ጊዜ አንለ ዩቲዩብ ላይ ወደ ኋላ ገብተን ቼክ ስናደርግ ያጋጠመን ዳሜጅ ያጋጠመን እንትን ለመሸፈን ኧረ በስመ አብ አልጠየቅንህም። ያንተ ፖለቲካ አይጠፋንም። እኛ በደንብ ነው የምናውቀው። አሁን በእያንዳንዱ ነገር ላይ ለምንድን ነው ቪዲዮ እየሰራችሁ ከኛ እኩል ማትደክሙት ካልከን እኛ ርዕሳለን። እኛ አንድ ርዕሳለን። ከሰማይ የተቀበልነው የርዕሱ ባለቤት ራሱ እግዚአብሔር ነው። ስለ ልጁ የመስቀል ስራ በመንፈስ ቅዱስ ኃይል እንዲሰበክ እና በቃ ይሄ ነው ርዕሳችን። እና በጣም ቢዚ ለሆኑ ለዚህ ዓለም ልጆች በክፋት መዶሻ ልባቸው ለታጠረ ለዚህ ዓለም ልጆች ከወንጌል ውጪ በሆነ ነገር ላይ ቢዚ የሆንን የአጀንዳቸው ምንጭ እንዳንሆን አንዳንዴ ጥሩ ነው። ያው እነሱ አይተኙም ታውቃላችሁ። ምንም እውነት ብታወሩ ቆራርጠውም ቢሆን ውሸታም እንዲሆን ያሳያል ሴጣን። ይህንን ማመን አለባችሁ። እኔ ለማለት የፈለግኩት እያልክ እስከ መች ነው የምታስረዳው? አታስረዳ፣ ዝም ብለህ ቀጥል። አሁን እኔ ለማለት የፈለግኩት የሚያስብል ስንት ቪዲዮ አለ የተቆራረጠ። አሁን እዚህ ውስጥ ወንጌል የሚያገለግሉ እዚህ ፕላትፎርም ላይ እንኳን የምናውቃቸው ወንድሞች ስንት ነገር ተቆራርጠው ነው ቪዲዮ ተሰርቶባቸዋል። ለማለት የፈለግኩት ብሎ ሲጨቃጨቁ አይታችሁ ታውቃላችሁ? የወንጌል እንቅፋት እንደሆነ ምንጩን ስለሚያውቁት እኮ። ምንጩን ካደረግከው ውጤቱ ጋር አንጨቃጨቅም። እኔ እኮ እንዲህ ልል ፈልጌ ቪዲዮ ተቆርጦ ነው እያልኩ ስራ ፈት ቾምቤ ጋር ቪዲዮ ስመላለስ ብሏል። እኔ አጀንዳ ሰጠዋለሁ፣ ስብሰባ ይቀመጣል። እሱ አለቀ። ቾምቤ ከመጀመሩ ለጴንጤ አጀንዳ የሚሰጠው እኛ ነን። አጀንዳ የምንሰጠው ከፈለግኩ እኔ አንዴ ሆን ብዬ አጀንዳ የሰጠሁበት ቀን አለ። ሳምንት እንዲህ ቁጭ እንዲሉ ሳምንት ከፈለግን ማለት ነው። በጥበብ ከፈለግን ባይተው ይቻላል። በአንድ አማርኛ እዚህም ፕላትፎርም ላይ ያለው መሬት ላይ ያለውንም ማሳበድ ይቻላል። ባይዘው ተንኮል ከያሰብን ቀን ግን ያው ደግሞ ታውቃላችሁ አሁን ክርስትና ጋር ብዙ እንትን ስለማይሄድ ብዙ ነገሮችን እንተዋለን። ስለዚህ ቢዚ የምትሆኑበት ጉዳይ ወንጌል እንዲሆን ነው የምንፈልገው። ቢዚ የምትሆኑበት ጉዳይ አንድ ርዕስ ሲሆን ኢየሱስ ያድናል፣ ኢየሱስ ጌታ ነው። 2000 ዓመት ስለተሰበከ አናሻሽለውም። ባይዘው ኢየሱስ ጌታ ነው የሚለው እንዳልክ ኢየሱስ ጌታ ነው የሚለው ላይ ትንሽ ሐሳብ ብንጨምርበት ይሄ የጴንጤ ቤት ነው። ሽማግሌ ተሰብስቦ የሚቀይረው ወንጌል የለም። 18 19 ጺማም ቁጭ ብሎ ሐሳብ የሚጨምርበት ቤት አይደለም። ኢየሱስ ይባላል ርዕሳችን። አይሻሻልም፣ ሞዲፋይ አናረገውም፣ አናሳምረውም፣ አንቀባባውም። ኦልሬዲ አምሮለት የመጣ ርዕስ ነው። ምንም ነገር ስብሰባ ቁጭ ብለን ምን አፕዴት አይደረግም። ወንጌል ኦልሬዲ አፕዴት የሆነ ነው። the latest news ነው። ባይ ዘ ወይ በጣም ሰበርና ትኩስ ዜና ነው ወንጌል። በእኛ ብርቃችን አይደል? ብርቃችን ነው ለኛ። ለኦርቶዶክስ ሰበር ዜናው አይደለም ወንጌል። ለኔ ሰበር ዜና ኢየሱስ ያድናል ስል ለኔ ብርቅ ሁሌ ነው። ድንቅጥም ነው። የዳንኩበት እውነት ነው። ብርቅ ነው እንደ ኢየሱስ ብርቅ ነው። ምን ይገርማል? ቀላል ይገርማል። 2000 ዓመት ሙሉ እኛ ስንሰብ በሯ ጉልላቷ ደግመ ስበከው እና 2000 ዓመት ስለተሰበከ ርዕስ ልትቀይር ነው እንድንቀላቀል ፈለግ። ለዛ ነው ሰልችቷችሁ ከኢየሱስ እኩል 40 ምናምን የጨመራችሁት። አንጨምርም። እኛ አንድ ርዕስ ነው ያለን። ለምን 2000 አይደለም? ሰማይና ምድር ተጠቅልሎ አያልፍም። ሰማይ እንኳን ሄደን ምንሰብከው ምንዘምረው ምናወራው ከመላእክቱ አውጡ ላይ ቅዱስ እያልን ታርዳል ምንዘምረው ለኢየሱስ ነው፣ በኢየሱስ ስም ነው። እንኳን እዚህ ምድር ላይ 2000 አይደለም ለምን 8000 ዓመት አይሆነውም። ወንጌል ብርቃችን ነው፣ ትኩስ ነው፣ አዲስ ነው፣ ሰበር ዜና ነው። በጠላት ሰፈር ሰበር ዜና ነው፣ መርበትበቻ ነው። የዲያብሎስን ራስ መቀጥቀጫ ርዕስ ነው ወንጌል። ኢየሱስ ስትል ከተማው፣ ሰፈሩ፣ አየሩ የሚታመሰው ለምን ይመስላል? ዘፈን ሳይረብሸው ኢየሱስ የረበሸው ኮሚኒቲ ኢትዮጵያ ውስጥ ብቻ እኮ ነው ያለው። ለምን ይመስላል? ዛሬም ሲሰበክ ድንብርብሩ የሚወጣው የጨለማ ዓለም ምን አረግነ? ኢየሱስ ያድናል ያልን መገናኛ ላይ ቆመ። ለምንድን ነው አሸዋ የምትደፋባት? ወንጌል ልትሰብክ የወጣችው እህት ላይ ለምንድን ነው ምራቀን ተፍተም? ለምንድን ነው ሰድበህ የምትሄደው? ይሄ ርዕስ ስለሚረብሽ ነዋ። በእውነት 2000 ዓመት አንተ ቤት የተሰበከ ርዕስ ቢሆን ለምን ትናደዳለህ? መስቀል አድርገህ ምን ያበሳጫል?
ለምዶ ስኳሬት ሚን ተከተከው ማንም ጴንጤ እኛን አይመል ምን አመጣው? ይሄንን በቃ ኢየሱስ ጌታ ነው አሜን ብላ አታልፍም። ምን አርበተበተ? ምን አንቀጠቀጠ? ምንስ አንተን ራስ ብርክ አለ? ለምንድን ነው እየወጣ የጴንጤ ስብከት ላይ ሁሌ ብስጩ የምትሆኑ? ወጥተው መንገድ ላይ እየሰበኩ ምን ያናዳል? ክርስቲያን አይደለ? ካታጎሪ ክርስቲያን ውስጥ ነው እና ክርስቲያን ካታጎሪ ውስጥ ከሆንክ ኢየሱስ ከሆነ የተባለው ምን ያናዳል? ስለዚህ ክርስቲያን ካታጎሪ ውስጥ አይደለህም ማለት ነው። ለዛ ነው ወንጌል ምን መሰክርልህ ክርስቲያን ካታጎሪ ውስጥ ያለ ቤተ እምነት ኢየሱስ ሲባል ብርክ ካለው ፊቱ ከጠቆረ ከተናደደ ከዚህ ስም ጋር ችግር አለበት ማለት። እኛ ደግሞ ይሄን ስም ችግር እየኖረብን ውሎ ያድራል እንጂ ሲስተሙን ገንጥለን አልፈን ሳናስፈቅድ ምንሰብከው እውነት ወንጌል ነው። የሰማይ ዕቅድ ነው፣ የሰማይ ፕሮግራም ነው። የትኛውም የመንግስት አካል በጀት መድቦልን አይደለም ኢየሱስ ጌታ ነው የምንለው። ማንም ይሄንን እውነት ለመመስከር ፋይናንሻሊ ድጋፍ አላደረገልንም የመንፈስ ቅዱስ ድጋፍ ካልሆነ በስተቀር። ይሄንን እውነት በምድር ነገስታት ፊት ሁሉ ባገኘንበት ስፍራ ሁሉ በሄድንበት ቦታ ሁሉ በተከፈተ ቀዳዳ ሁሉ እኔ ተሻምቼ ነው ማውራው ስለ ኢየሱስ። አላስፈቀድህም። ይቅርታ ቤኪ ስለ ኢየሱስ ላውራ ነበር እድል አልልም። ባገኘሁት አጋጣሚ ኢየሱስ ጌታ ነው። ጊዜ የለህም። ሰማይና ምድር ሊጠቃለሉ ነው እንዴ? ቾምቤ ቤት የሰለቸን ነገር እዚህ ቤት ተከፍተው እንትን ሉተር እንዲህ ብሎ የሉተር እንትን ምን ስንት ዓመት ነው የተባልከው? ጴንጤ ብርቅ ነው ወይ? በስንዴ የገባ አልተባልክም ላለፉት ስንት ዓመታት? እና ስንዴውን በልቶ ሃይማኖቱን የጠሉ ሰዎች ዛሬም ሐሜት ላይ ናቸው። እኛ ስንዴውንም ተቀብለን ወንጌሉም ገብቶን ኢየሱስ ጌታ ነው እያልን ለውጡ በውስጥም በውጭ እየታየ የክርስቶስ ኢየሱስ የመስቀል ስራ ሰዎች እንደሚያድን እንደሚታደግ እየመሰከርን ነው ያለ ነው። እብድ በየቀኑ ነው የሚነሳው እዚህ ወንጌል ላይ። ከየት እንደሚመጡ አላውቅም። የሆነች ልጅ መጣች የሆነ ሰዓት ላይ እሪ ያለች ጠፋች። ባይዘው ተጠፋል። አይቆዩም ደግሞ ደስ የሚለኝ ፋስት ፉድ ነገር ናቸው። ባይዘው ብለው መንገድ ዳር ይበስላሉ፣ ብለው ያራሉ፣ ቶሎ ይበላሉ፣ ቶሎ ይበስላሉ፣ ቶሎ ይበላሉ፣ ቶሎ ይጠፋሉ። ብድግ አለች አንዷ። ኮምፓሽን ነው ያደግኩት በእርዳታ ማርያም ታማል ከስንዴው በፊት ነው ከስንዴ ነቀዝ መንፈስ የተመታ የሆነ ስንዴ የሚያስወድድ ማዳበሪያ ውስጥ የሚርመጠመጥ ወጋው። ምንድን ነው አሁንም ስንዴ? በጣም ካስፈለጋችሁ እንደ አዲስ ስንዴ የሚሰጠበትን ስርዓት እንድናመቻች ዘንድ እኛ ፕሮፖዛል እናስገባለን። በእውነት ይምጣ ስንዴ ሀገሪቱ ላይ ስንዴ ይግባ ነው የምትሉት? እሺ። ጥያቄው የሆድ ከሆነ የሆድ ጥያቄያችሁን ፋኦ ነው የሚመልሰው። የነፍስ ጥያቄ ከሆነ ወንጌል ሉተር እንዲሆነ ምን አገባን? እኛ ፔንቴዎች ነን። አንዘክረው ሻማ እናበራለት ለሰውየው። እስቲ ለሉተር ሻማ አብርቶ ሰማኝ የሚል ፎቶ ፊት እንደዚህ አይነት ፔንቴ አለ ካለ እንደገና ጌታን ትቀበላለህ፣ ንስሐ ትገባለህ። እንደገና አዲስ ፔንቴ ነው የምናደርግ። ቡዳ መንፈስ ስለተጸናወተ ማለት ነው። የለም እንደዚህ አይነት ፔንቴ የለንም እኛም ሃሃ ጌጤም አጀንዳ በተቀበለች ቁጥር ጴንጤው ላይ ፍጥ ነው የምትለውላት። አየለም እንዴ መንገድ ላይ የሚቆመው ታክሲ ሹፌሩም ረዳቱም ጴንጤ ነው ዘንድሮ። ጺም ያለው የሌለው ትልቁም ትንሹም ትላንት ኦርቶዶክስ የሆነውን ጴንጤ የለኮሰሉ ጧፍ ሳይደርቅ መጀመሪያ ከኛ ጋር ስትኖር በግ ነህ። በግ አይደለሁም በጋት በለኝ ተኩላ። እሺ በግ አይደለም ስንል የተኩላዎች ግሩፕ ላይ ሄድክ። አሁንም ስለ በግዋ ነው የምታወራው። ኤክስን ደጋግመህ ስሟን አትጥራብናት። እኔ አሁን በእውነት ጌታን ሳላገኝ በፊት ነው እናንተ እንደሞ እንትም እንዳትሉ። ጌታን ሳላገኝ በፊት ኤክሶች አሁን ጌታን ካገኘ በኋላ ፍቅረኛ የለኝም። አይኖ ቀስ ብሎ በጌታ ቀን ይመጣል። ብዙ አልንቀጫቀጭም ለሱ ነው አልርመጠበጥም። ኤክሴን ደጋግሜ ካሰብኩ አልረሳዋትም ማለት ነው። እርሳን እንጂ አየለ በሄድንበት ቁጥር አሁንም የጴንጤ ቪዲዮ ላይ ነው ሪያክሽን የምትሰራው። ወንጌል መስክር እንጂ የገባህን እውነት ምን ገብቶ ነው የሄድኩት? እሱን ነገራ የለም ምንም አልገባህም። ለዛ እኮ ነው ዮናታን እዩ ይሄን ቪዲዮ ጴንጤዎች ቸርቹ እንዲህ እያልክ ቢዚ ነህ። መመሬ ለብ ቢዚ ነህ በጣም። የገባህን እውነት ለምን አትመሰክርም? ቤትን ከፍተህ አሁንም በጴንጤ ጉዳይ ቢዚ ነህ። ቪዲዮ ትቆራርጣለህ፣ አድርሱ ለጴንጤዎች ትላለህ። እኔ ከጴንጤ ቤት አልጠየቅንም፣ አልጠየቁህም። እነሱም እንዲህ እንድትል አይደለም የፈለጉት። ምን ያህል ትክክለኛ ትምህርት እንዳለ እንድትመሰክር ነው የጠሩ። ምስክርነቱን ትታል። የሆነ ቀን እዛ ቤት ታውቃለህ፣ ለብ ምን ተረት ስንሰማ መሰለህ ያደግነው እዛ ቤት ቀና ያለች ማሽላ አንድ ለወፍ አንድም ለወንጭፍ እየተባልን ነው። ቀስ በል ተብለን በመቆሚያ ጭንቅላታችን ተተርትሮ አንድ መርጌታ በመቆሚያ እስኪልህ ነው ተረጋጋለህ። በስተርጅና የመለጠው ቦታ በመቆሚያ ከሚመታ ወደ ጌታ ትመጣም አባ በነፃነት ወንጌል መስበክ አልቻሉም እኮ አንዳንዶቹ።
ስለ ማርያም አማላጅነት ሊያስረዳ ገባ። አታስረዳ ተው በቃ አልና አይደል እንዴት አልጠየቅንም እኮ ስብሰባ ነው የምናስቀምጥ። አንድ አማርኛ ተናግረን ሳምንት ብሉ እንዳል እያልክ እንድትሉ በጣም ሲምፕል ነው። እናንተን አእምሯችሁን መቆጣጠር አትደጋግ። በቃ ተውን ተው። ፔንጤውን ኮሚኒቲ ቢዚውን ክከው እስቲ ወንጌል እስቲ ኢየሱስ ጌታ ነው ያለ እዚህ ፕላትፎርም ላይ ከቾምቤ ቤት ቾምቤ ነው ያልኩት፣ ስም አልጠራውም። አቤት አትበሉ። በቀደም የሆነ ቪዲዮ ሰርቼ ይሄ ቪዲዮ ለታክሲ ረዳቶች ነው ስል መተት ሰድባ አንተ ታክሲ ረዳት አይደለም ዝም በል። አንዳንድ ጩኸቶች አይመለከቷችሁም። ባይዘ ይሄ እንቁራሪት ካራክተር ነው። እንቁራሪት ነች ታውቃላችሁ። ቅር ስል ቅር የሚለው ሁሉም ለምንድን ነው መጀመሪያ ቅር ያለችው? ማንም አያውቅም። አንዳንድ ጩኸቶች አይመለከቷችሁም። ጉዳዩ የሚመለከተው አካል መጥቶ ያናግረኝ ብሏል ሰውየው። ጉዳዩ የሚመለከተው አካል መጥቶ ያናግረኝ። አጣማ ቀናት በል እዛ ቤት ቾምቤ ቤት እንደዚህ የለም። ተቀስበል ጌታ በጣም ነው የሳቅሁት። የሆነ ቪዲዮ አይቼ በጣም ስስቅ ነበር። ለምንድን ነው ብታስነቅ? ለምንድን ነው ተው የምትባለው? ማሰብ ከእንዲህ አይነት እስራት ከእንዲህ አይነት ቀንበር ለገላገለን ክብር ይሁን። በእውነት ያለ ማንም በጎ ፈቃደኝነት ተነስተን በመንፈስ ቅዱስ ኃይል ወንጌል ለምንሰብክ ለኛ ጌታን በጣም እድለኞች እኮ ነን። አስባችሁታ ወንጌል በሰው ስርዓት ቢወርድ የሆኑ አካላት በቀን የቀን ስብከት ይሄ ነው እያሉ እያቀበሉን ቢሆን ተበልተን ነበረ። ነፃ አውጥቶናል። በነፃነት እንድንኖር ያለ ማንም እስራት የተሰቀለውን ክርስቶስ ለመስበክ ነፃ ወጥተናል። ነፃ ላወጣን ክብር ይሁን። አርነት ላወጣን ክብር ይሁን። ለገላገለን ክብር ይሁን። ከሰው እስራት ከብዙ መጽሐፍቶች ኮተት ላላቀቀን አንድ መጽሐፍ ላይ ፎከስ እንድናደርግ ለረዳን የተሰቀለውን ክርስቶስ እንድንሰብክ ከተቀመጠብን ቀንበር ከላያችን ላይ ላላቀቀ ለመንፈስ ቅዱስ ክብር ይሁን። በእውነት ይህንን እውነት አንተ ክርስትና እኮ ነፃነት ነው እንዴ! አሳዘነኝ ጌታ አሳዘነኝ። ወይኔ ያልኩ ሰው ኢየሱስን ክዶ ሰው የኢየሱስ ጌትነት ሲደመር እንትን ለማለት ሄዶ ወትሮም እስራት ውስጥ ነው። ወትሮም እስራት ውስጥ ነው። ክብር ለኢየሱስ ይሁን። በጣም ነው ደስ የሚለኝ እኔ ወንጌላማኝ በመሆኔ በእውነት እኔ በጣም በቃ ታውቃላችሁ፣ እኔ ጴንጤ ነኝ። ሁሌ ነው የምናገረው ይህን ነገር። አትደጋግም ሰምተናል። ዓመት ከምናምን ለፈለፍክ እደግመዋለሁ እንዳልክ ትኩስ ጴንጤ ነህ። ሁሌ ስታገኙ ትኩስ ጴንጤ ነህ በሉኝ። ባይ መቀዝቀዝ አልፈልግም እኔ። የቀዘቀዘ ነው ያስቸገረን። አሁን ቀዘቀዘ። በቃ ቸርች ውስጥ ቆየ፣ ሰንበት በታለ፣ ርዕስ ተደራረበበት። በቃ ትኩስ ጴንጤ እንደጋላችሁ ኑሩ። ባይዘዌ ንድድ እንዳላችሁ እንደነደዳችሁ ስትኖሩ የሆነን ሰው ስትጨብጡ በእናንተ ውስጥ ያለ የመንፈስ ቅዱስ እሳት ሰውን ያድናል። የወንጌል ብርሃን በእናንተ ፊት ይታያል። ሕይወታችሁ ወንጌል ይመሰክራል። ንግግራችሁ ወንጌል ውሏችሁ ወንጌል ይመሰክራል። የነደደ ጴንጤ የጋለ ጴንጤ ነው የሚያስፈልገን። አሁን እሳት ራስ በቃ ወንጌል ብቻ ኢየሱስ ብቻ የሚል እንዴ! በተሰጠ አጀንዳ ሁሉ አንተ በተከፈተልህ ቦይ ሁሉ ትፈሳለህ እንዴ? በተከፈተልን ቦይ ሁሉ ለምንድነው ማንፈሰውኛ? ሁሉ አይመለከተንማ። አሁን ቆይ ለምሳሌ ሲምፕል ምሳሌ ልንገራችሁ። እኔ ጴንጤ ከሆንኩኝ ኦልሬዲ 2 ዓመት ሊሆነኝ ነው። ባይዘው 2 ዓመት ኦልሬዲ አይመስልማ ጋይስ? 1 ዓመት ከ8 ወር ኦልሬዲ 2 ወር ገደባ ነው የሚቀረኝ። ጌታ ይባረክ። በ2 ወሩ ይመለሳል ሲሉ በ15 ቀኑ ይመጣል ሲሉ ኢየሱስ ጌታ ያዘው ሰው የትም አባት ሄድም ሟርቱ። አሁን እንደው በእውነት እንደው አንድ ጥያቄ ልጠይቃችሁ። አሁን እንደኔ ቪዲዮ የተሰራበት አለ እዚህ ላይ ፐርሰናሊ ፎቶ ተደርጎ ንግግር ተቆራርጦ እንደኔ ቪዲዮ የተሰራበት አለ። አማርኛ ሲያወራ ምላሱና ጥርሱ የሚጋጭበት ሁላ ነው ቪዲዮ የሰራብኝ እና ለሁሉ መልስ መስጠት አቅቶኝ ነው። ለምንድን ነው ዝም ምለው?
ንግግር ጠፍቶኝ እኔ አማርኛ አልችልም። እኔ ነኝ እንዴት መልሼ ከዚህ ፕላትፎርም ይብን ደግሞ ቲክቶክ ላይ እንዳይመጣ ማድረግ ይችላል። በአንድ ንግግር ብድግ ተብሎ ለምንድን ነው ለእያንዳንዱ ቪዲዮ መልስ ያልሰጠው? ለምንድን ነው ይሄን ሁሉ በአንተ ጉዳይ አመት ከምናምን ቢዚ ሲሆኑ አመት ከምናምን እንዳልክ ብሎ እንዲህ ብሎ እንዳልክ ይታሰር እንዳልክ ይገደል ጭምር ተብሎ ለአንዱም ቪዲዮ ወጥቶ ለምንድን ነው እንዳልክ መልስ ያልሰጠው? አንደኛ ደህና ሰው ቪዲዮ አልሰራብኝም እስካሁን አንድ ደህና ሰው አላገኘው። ሁሉም በእውነት ከተቀበልኩት እውነትና ብርሃን ጋር ሲነጻጸሩ ምንም ናቸው። ለምንም ደግሞ መልስ አይሰጥም። አንድ ደህና ሰው ቪዲዮ ቢሰራ በእውነት መልስ አይሰጥም። እስካሁን ደህና ሰው ቪዲዮ አልሰራብኝ። ትላንት ከዚህ ካልወጣው ብሎ በክብር የሸኘነው ሰውዬ ራሱ ቪዲዮ ሰርቷል። ለምዶ መልስ ማሰጠው ይቅርታ፣ በእውነት እኔ ትልቅ ሰው ነኝ። እኔ ጴንጤ ነኝ። በዛ ላይ በኢየሱስ አስበዋል። ወርደ ስትጨቃጨቅ ከቾምቤ ጋር ቾምቤ ቆራርጦ የሰራው ቪዲዮ መልስ እየሰጠ ስዳረቅ ቸርች ራሱ ይታዘቡኛል። አረ በስመ አብ እንዴ እንዳልክ አንተ ትል እንዴ 30 ምናምን ዓመት እኮ ነው እንዴ ወጋውልህ። አንተ በጣም መታወቅ ፈልገህ ነው እንዳልክስ እውቅና ብርቁ ነው እንዴ? ብርቄ ነው እንዴ ሰው በእውነት ምን አሁን ምንድነው ጸሎት ሚዲያ ላይ የታወቁበት ቀን እንደው በጣም ነው የሚያናደኛው። አሁን ምን አሁን ብርቅ ነው? 100 ሺህ ኢትዮጵያዊ አወቀህ አላወቀም ምን እንዳይጨምር ነው ህይወት ላይ ምን እንዳይጨምር። ለምሳሌ 1 ሚሊዮን ፎሎወር ነው ቲክቶክ ላይ አሁን ሴሌብሬት አላደረግም። ምን እንከ ቆርሽ 1 ሚሊዮን ገባው እልል የለም። እኛ ኦልሬዲ አንዴ ተደንቀናል በአንድ ጉዳይ። የዘላለም ህይወት ያገኘው ሰውዬ በ1 ሚሊዮን ፎሎወር አገር እያዘልኝ ስል ብርቁም ድንቁም ጴንጤ ኢየሱስ ነው። በጣም ከተደንደቅን በኢየሱስ ነው። በጣም ከተገረምን በመስቀሉ ስራ ነው። በጣምም ከዘመርን እሱን ነው። በጣምም እልል ካልን እሱን ነው። ከጸለይን በሱ ስም ነው። ምን ይገርማል? 100 ሺህ ሰው እንዲያቅሽ አይደለ ወንጌል አማኙ ለማስነቀፍ ከሰኞ እስከ ዓርብ አጀንዳ ተቀበለች የምትሯሯጩ የሆኑ 20 ሰዎች አወቅነሽ። ደግሞ አያውቁሽም። ከኔክስት ዊክ እኮ ወረቶቻችንን እንሰብስብ የሚል አንድ መጽሐፍ አለ። ፒዲኤፉን ልክልሻለሁ። ማርታ በደንብ እየሰማሽኝ ነው። ወረት ነው ሰው ግድ የለሽም። ይህን ህዝብ እኔ በደንብ አውቀዋለሁ። ሶሻል ሚዲያ ላይ በጣም ቆይቻለሁ። ኤክስፒሪየንስ አለኝ። ወደ 10 ምናምን ዓመት ሶሻል ሚዲያ ላይ ፌስቡክ ላይ ምንም ቼክ አያደርግም። ባይ ዘ ወይ በጣም መታወቅ ፈልገሽ ከሆነ እኔም ሌላ ብዙ አካውንቶች አሉኝ ከ100 ምናምን ሺህ እሱን ልስጥሽ ቢዝነስን ትስሩበት። በእውነት በጣም መታወቅ ፈልጋችሁ ከሆነ ኢየሱስ ላይ አይደለም በኢየሱስ በኩል የሆነ ነገር ጋር አይደለም እኛ የምንሄደው ኢየሱስ ጋር ነው የምንቆየው። በኢየሱስ በኩል አርጌ እንትን አይደለም። ኦልሬዲ ኢየሱስ ነው የመጨረሻችን። ይሄ ጉጉታችሁ ከሆነ መታወቅ በጣም ከፈለጋችሁ ውሰዱት። አካውንት ይሁን እንድስጣችሁ የፈለጋችሁትን እንዳልክ ያንተ ቤት አስገባ። እውቅና ፈልጌ ነበር እንትን አባላለሁ ጴንጤ ነኝ ሰው ሊያቀኝ አልቻለም እና መታወቅ ፈልጋለሁ እባክህ። ይቻላል። ፕሮሞሽን እንሰራልሃለን። ወንጌል አስነቅፈ ግን ሐሰት ወንጌል አማኙ ላይ አስነግረ ግን አይሆንም። እንደዚህ ደስ አይልም። አትቆዩም። ስለማትቆዩ ነው ባይዘው እናንተ ሰዎች በጣም ቢበዛ 15 ቀን ነው ወረ ብትቆዩ ነው መተው ሄደዋላ። እስቲ እዚህ ቤተ እምነት ላይ ክርስትና ላይ ጴንጤው ላይ እዚህ ፕላትፎርም ላይ በተለያየ ጊዜ የተነሱ ሰዎች አሁን የሌሉት እዛ ሄዷችሁም ጭንቅላታችሁ ላይ እንኳን አይመጡም ጭንቅላታችሁ ላይ ጴንጤ እንደዚህ የለችም። አሁን የሉም። ጴንጤ እንደዚህ ነው ጴንጤ ነበር ኮምፓሽን ነው ያደቁት በስ እንደ ነው የመጣም ነው የሉም። ጠፉ። 15 ቀን አልቆዩ። እኔ ጴንጤ ነበርኩኝ ፓስተር እንትና አባላለሁ የለም። አሁን መታወቅ በጣም ፈለገ። 20 ሰው ነው ላይቡን የሚያየው። አበደ። ምን እናርጋ እየለ በቃ አልታወቅም። እግዚአብሔርስ የልጁን ወንጌል የሚጋርድ የትኛውንም ነገር ይጠርጋል ከመንገድ። አይቻልም። ልጁ ላይ ጨክኖ ትውልድ እንዲድን ነው የፈለገው። አንተ እንድትቀልድበት እድል አይሰጥም። ሰማይ አይስማማም። በአንተ ክፋትና አጀንዳ አይስማማም። የሰማይ አንድ ርዕስ አለ። መንፈስ ቅዱስ ይህንን ለመመስከር ከወረደ አባት ልጁን ለኃጢአተኞች አሳልፎ ከሰጠ ልጅም ለዚህ ታዞ በመስቀል ላይ እርቃኑን ከሞተ ከዚህ እውነት ውጪ ለሰማይ ፕሮግራም የለም። ይህንን ፕሮግራም ለማደናቀፍ የተነሳ ቀን ትጠረጋለህ ከመንገድ። እኔ አይደለሁም። ሰማይ አይታገስም። ቤኪ ምናምን ሊሊ ምናምን ኑሐሚን መስሎ ነው ሰማይ። ጉደታና ቢኒ አይደሉ ሰማይ። ባሚ ምናምን ሰማይ አይታገስም። የኢየሱስ የመስቀል ስራ ላይ ልትቀልድ የጀመርክ ቀን ምንም ዳር ነው የምናስይዝ። ምክንያቱም ሰው እንዳይድን እንቅፋት እየሆንክ ነው። ቆይ ካንተ ጋር በኋላ እናወራለን ብለን ከላይቭ አስወጥተን በአካል እናወራለን፣ ቸርች እናሽመክራለን። ከዛ በኋላ በፓስተር ካለ ለፓስተር እነግራለን። ይሄ ያካሄዱ ልክ አይደለም ይታረም እንላለን። አልታረምም ካልክ ግን የወንጌል እንቅፋት ልትሆን ስለምችል ጌታ ሆይ ወንጌል እየሰበክን ስለሆነ አስቸገረን ከፊታችን ቆሞ ብለን እንጸልያለን። ራሱ እግዚአብሔር ዞር ያደርጋል። ንስሐ ከገባ የንስሐ ዕድሜ ይሰጣል። ካልሆነ ለማይረባ አእምሮ አሳልፎ ይሰጣል። ይሄ እውነት ነው።
አጣዝጥዙን እዚህ አታቃስቱብን እየመጣችሁ ብላለች ሴት የሆኑት እንትን አትበሉን በእናታችሁ። አንዱን መድኃኒት ሰተን አረጋግጦ አንዱ ደግሞ ይመጣል። አንዱን ደፍነን ጉርጓታ አንዱ ይፈለፍገ። ኧረ በኢየሱስ አይቻልም። ሐሳባችሁን አንስተውም አጀንዳችሁን ተቀብለን አናራግብም። አጀንዳችን አንድ ነው። ኢየሱስ የእግዚአብሔር ልጅ ስለ ኃጢአተኞች ሞቷል፣ ደግሞም ሊያጸድቃቸው ሞትን ድል አድርጎ ተነስቷል። ተመልሶ ይመጣል ኢየሱስ። ባይዘው በቅርብ ይመለሳል ጌታ። ሰማይና ምድር ሊጠቀለሉ ነው። ምንም ተስፋ የለንም ከወንጌል ውጪ። ሰው ከኢየሱስ ውጪ ተስፋ እንዳይኖረው አድርጋችሁ ወንጌል መስክሩ። በጨለማ ላለ ሰው ወንጌል መስክሩ። ሊጠፋ ላለ ሰው ወንጌል መስክሩ። በጣም ለምትወዱት ላልዳነ ሰው ደውሉለት። ሰምተሃል ስለ ኢየሱስ በሉ። እስከዛሬ አውርታችሁ ላይሆን ይችላል። የ20 ዓመት የ30 ዓመት ጓደኛች ነው። ቤስት ፍሬንዶች ነን። እሱ ሌላ ሃይማኖት ነው። ወንጌል መስክርለት። ምን ያደርጋል አንተ ቤስት ፍሬንድ? ጌታ እዚህ ምድር ላይ በጣም ረዥም ስር ሰደህ እንድትኖር አይደለም፣ ወንጌል እንድትመሰክርለት ነው ወደዚህ ምድር የመጣበት ዓላማ ያ ነው። ጴንጤያን ከወንጌል ውጭ ምናምን ቤት ላይ እግዚአብሔር ይሄንን እንድንመሰክርለት ነው የፈለገው። ለመላእክት አልተሰጠም እድል፣ ለእኛ ነው የተሰጠው። መልአክ ወንጌል መመስከር እድል አልተሰጠውም። ጴጥሮስ ይነግርሃል ያለው ለዛ እኮ ነው። ቄርሎስ ቤት ሄዶ መልአክ መንገራቅቶት ነው እንዴ? ለእኛ ነው የተሰጠው እድል። ቶሎ ቶሎ ወንጌል ስበኩ። ቶሎ ቶሎ ወንጌል መስክሩ። እድል ጌታ ከሰጠ ወንጌል መስክር። ጌታ ይህን ፕላትፎርም ዘመን አመቻችቶ ከሰጠ ኢየሱስ ጌታ ነው። ስለ ኢየሱስ ምን ያህል ሰምታል? በል ስለ ኢየሱስ ምን ያህል ሰምታል? አይ እኔ እንትና እኮ መጽሐፍ ቅዱሳዊ አይደሉም የኔ ወንድም። ማን ነው መጽሐፍ ቅዱሳዊ? ኢየሱስ የእግዚአብሔር ልጅ። ብሉያትና አዲስ መጽሐፍት ሁሉ የሚያወሩለት ሰማይ ተከፍቶ አብ ለመጀመሪያ ጊዜ በእርሱ ደስ የሚለኝ የምወደው ልጄ ያለው እንድንሰማ ያዘዘን ኢየሱስ ይባላል። አለቀ። ሰው ሚድነው ይህን ሰምቶ ነው። አንድ በሱስ ስላለ ለተጠምደ ሰው ሀና ገብሩ አቤል እንትና ብትለው ማን ነው ዋና ነው የሚል እኔ ድክም ላለ ከኔ ጋር ትላንትና በዓለም ያን ሁሉ ትርኪ ምርኪ ሲያደርግ የነበረን ሰው ጌታ ይወዳል ብሎ ነው ወደ ወንጌል ብርሃን የሚመጣው። እንዳልኪ አመረርሻ ያለኝ ሰው አለ። እኔ ቤተሰቦች ውስጥ 4ኛ ሰው ጌታን ተቀብሏል። አሁን በቅርብ 4ኛ ሰው ከ9 4 ተዋጅቷል። ጌታ ይባረክ። አንተ ቀልድ እዚህ አንተ ታላግጣለህ። ቤተሰብ ወንጌል እንዴት ነው የተቀበለው? ኢየሱስ ጌታ ነው ብዬ ሰብኬያቸው አይደለም። ለውጤ ገርሟቸው በየበዓሉ አረቄ ይዞ ሲሄድ የነበረ ልጅ ውስኪ ጭኜ በዓል ቤት ሲሄድ የነበርኩ ልጅ ባዶ እጄ መሄድ ጀመርኩ ቀስ በቀስ። ከዛ የታሸገው አስገባው ቤት ውስጥ ጠጡ ታጠቡ ብዬ በዓል ጠብቀው አዛዝ ያደርጉ የነበሩ አክስቶቼ መስቀል ግድንግድ አንገቱ ላይ አድርጎ አረቄ ገዛ የሚለው አጎቴ ለውጤና አየና እንዳልክስ እስቲ ንገረን ስለ ኢየሱስ ማለት ጀመረ። አየ ወንጌል ሲሆን በቃል ሳይሆን ሲቀር በሕይወት ይሄ ነው ብርሃን። ጠቅላላ ቄስ ናቸው ነው ዘመዶቼ። መዋጀት ስራ ላይ ለኝ እኔ ዲዩቲንግ አሁን እንትና እዚህ ቲክቶክ ላይ ስታሳስበኝ ሾካካ መንፈስ የተገለበጠ ይሁን ያውን እንት ስንት ነገር ትተን የመጣን ሰዎች አሁን ቁጭ ብዬ አሁን አንቺ ከየት እንደተቀበልሽ አጀንዳ እኔ አሁን ጠፍቶኝ ነው። ለመኖር የሚያስችል ጸጋ አለ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ እኔ ደስ የሚለኝ ቲቶ ላይ በቃ በጣም ነው የምወደው የኔ እግዚአብሔር ቃል። ትላንት አሁን እኛ ቸርች አዳር ጸሎት ነበረ። እኔ አዳር ጸሎት ኤክስፒሪየንስ ያደረኩት ጴንጤውኝ እኮ ነው። አዳር ኢየሱስ እያሉ ማደር በእውነት እድለኛ ነኝ። ስሙ እኔ ከአዳር ጸሎት ስወጣ ቤት ገብቼን በርካ ጌታው እኔ ነኝ በፊት አዳር ኢየሱስ ያልኩ እኔ ለዚህ አስችለ ጸጋ አብዝተ ለእኔ ያው በቃ ይሄ ነገር እውነትም የሰማይ አጀንዳ ነው ማለት ነው። አላስበውም አንድም ቀን ጭንቅላቴ ላይ አዳር ክለብ ነው ማቀው ነው እንዴ አዳር አድራሻው የማይታወቅ ጸሎት ነበር ስንጸልይ የነበረው። አዳር ኢየሱስ ማለት ከዚህ ክብር እኔን ፈቅ ለማድረግ አጀንዳ ተቀብለሽ እዚህ ቢዚ ትሆኛል። ወደኋላ እኔን ለመመለስ ነው ይመልስሽ የእናቴ አባቴ አምላክ ወደ ወንጌል እንዳልክ ይሰድባል ብለሽ ጠብቀሽ ከሆነ ጆምቤ ነው ስደብኛ አንሰድብም። ያው መንፈሱን ግን እንመታለን። ቡዳ መንፈስ ካየው እመታለሁ። ሾካካ መንፈስ እመታለሁ። ድቡልቡል መንፈስ ይመታል በኢየሱስ። ከእንዳልክ ስድብ ምናምን እንደዚህ ይሄ እሱ ስድብ ቤክ የፖስተው ቪዲዮ አለ። ህቅበተ እምነታችሁ ላይ የሚሰሩ ሙልጭ ያሉ ተሳዳቢዎች እናንተ ጋር ናቸው። ታውቃላችሁ። ለእነሱ ስድብ ጽድቅ ነው፣ ለእኛ አይቻልም። ለምንድን ነው ጴንጤ የሆነች ነገር ሲሳሳቱ የሚባለው? እነሱ ጋር ኖርማል የሚሆነው ከአንተ አይጠበቅማ። ኢማጂን አሁን እዚህ ቲክቶክ ላይ ጌታን መንፈሳዊ ነገር ላይ ሲሰሩ የነበሩ ከጴንጤ ውጭ ያሉ ቤተ እምነት ልጆች
ወዲያው በሶስተኛው ወር ዘፈን ቪዲዮ ሲሰሩ ምንም አይባሉም። እስቲ እንዳልካቸው ዘነበ ተሳስቶ ዘፈን ቪዲዮ መስራት አይደለም፣ ዘፈን ባለበት ወቅስ ያደርግ የሆነ ሪከርድ ይደረግ። ይሄው ለምንድነው የምታበደው እንዳልክ ላይ አይጠበቅማ። ከእንዳልክ አይጠበቅም ከጴንጤ። ለምንድነው የቤኪ ስህተት የሚጎላው? የገሌ ሲሳሳት ጴንጤ ሲሳሳት ለምንድነው አገር ምድሩ የሚያብደው? አይጠበቅማ ካንተ። እና በጥንቃቄ ነው የምንኖረው፣ በጥንቃቄ ክርስትና እንደፈለገ ጠዋት ዘፈን ሰርተ ከሰዓት በመዝሙር ቪዲዮ አይቻልም። ጴንጤ ቤት እንደዚህ አይቻልም። ለሁለት ጌታ መገዛት አይቻልም። እዚህ ቤት አንድ ጌታ ነው። ለጌታ ለመኖር ስትወስኑ ብዙ እየቻላችሁ ማታረጉት ነገር አለ። ብዙ መናገር እየፈለጋችሁ ማትሉት ነገር አለ። ተያዝኩ አትበሉ። ብትያዙ ለእናንተ ነው ጥቅሙ። ቢቀር አረቄ ነው የቀረው ከኔ፣ ቢቀር ዘፈን ነው የቀረው። ቢቀር ምን አሁን ምን እንዴ ክብሬን ጥዬ የሚል መዝሙር አሁን እኔ ጋር ይሄዳል? እኔ ምን ክብር አለኝ? ሲጀመር ክብሬ ኢየሱስ እንጂ እንዴ የሚዲያ ሰውን ምንም ክብር አልነበረኝም፣ የለኝም። ኢየሱስ ነው ክብሬ። አሁን ነው ክብሬ ያገኘሁት። ወግ ያየሁት አሁን ነው። ማዕረግ ያየሁት አሁን ነው። የሰው ያለባበስ ስርዓት እንኳን የለበስኩት አሁን ነው። ሩቅ አትሂዱ። ኢየሱስ ክርስቶስ ጌታ ነው። ይህንን የሚለውጠውን ወንጌል እንቅፋት ሆኖ የሚነሳውን ነገር ሁሉ እግዚአብሔር ይጠርገዋል ከመንገድ። ታገሱ። የእግዚአብሔርን ትግል አትታገሉ። በእግዚአብሔር ፈንታ አይደላችሁም እናንተ። እገሌ እንዲያርገው እገሌም አትድከም። እግዚአብሔር ራሱ ይጠርጋል። አንተ ምን አስቸኮለ? የሚገሉትን እንኳን ምሯል። ሰቃዮቹን ራርቷል። ሁሉንም ማሳደድ ችለዋል። እንዴ ራሱ እግዚአብሔር ይጠርግ የለ እንዴ? ለምን ቢዚ ትሆናለህ? እንትና የምትባል ሴት ወንጌል ላይ ተነስታ ጴንጤን እየሰደበች ነው። ጴንጤ መሰደብ ብርቁ ነው። ካልተሰደብን እንደውም አልሰበክንም ማለት ነው። እግዚአብሔር ይጠርጋል። ምን አታገል። ቪዲዮ ሰርተውብኝ እኔ ጴንጤው ከሆንክ ይስሩብህ። ጌታን ተቀብዬ ራበኝ። አዎ በቃ ምንም ማድረግ አንችልም። በእውነት የኬክ ሃይማኖት ውስጥ አይደለም የመጣው። በጣም ሲስተም ሁሉ ሊጠላ ሁሉ ነገር አንተን ከማየት የሚልበት ቤተ እምነት ውስጥ ነው የመጣው። ፎቶዬን ፕሮፋይል አድርጉና አሞግሱኝ። በጣም እናዝናለን። አበበ ንስሐ ግባ፣ አናሞግስህም። እኛ አንድ ሙገሳ ነው ያለን፣ ኢየሱስ። እኔ ጴንጤን የተለየ እንክብካቤ አድርጉልን። ምንም እናደርግልን ነገር የለም ከሚዲያ ስለመጣ። እዚህ ቤት መንገድ ላይም አምኖ የተቀበለውም ከቤተ መንግስትም የገባውም እኩል ነው። ሁሉም ባሪያ ነው። ኢየሱስ ብቻ ጌታ ነው። የተለየ ክብር ፈልገ ከሆነ የመጣው ክብር የለም። ክብራችን ሰማይ ነው። ሪዋርዳችን ኢየሱስ ነው። ተሸልማል። ኦልሬዲ ምን ሽልማት እንስጥ? ስንት ዓመት ሙሉ አገልግዬ ቸርች ሽልማት አልሰጡኝም። ኢየሱስን ከኢየሱስ በላይ ሽልማት ምን እንድንሰጥ ነው የፈለቀው? ሰርካለም ለምንድን ነው ማትተይን እንዴ? አሁን እኮ እየደመቀችን የሰርካለምን ነገር ነው እኮ ያልቻልነው። ኧረ እባክሽ ከቀልብሽ ሁኚ፣ ካረጁ አይበጁ አይነት ነገር የተመታየው ነው እንትን ስፒሪት አይቻልም። እዚህ ቤት ይሄ ጴንጤ ቤት ነው። ሁሉም እኩል ነው። ሁሉም እኩል ነው። እንዳልክ የሚባል የሚዲያ ሰውም ጎዳና ላይ የነበረውም ጌታን ካገኘ እኩል ነን። ጌታ የለ፣ ባሪያ የለ፣ ጨዋ የለ፣ ነጭ የለ፣ ጥቁር የለ፣ ገንዘብ ያለው የለ፣ ድሃ፣ ሁሉም በክርስቶስ ሰውን በክርስቶስ አቃለው ስላለ እኛም አንተን በኢየሱስ በኩል ነው የምንጨብጥ። ስንጨብጥ ሌላ ነገር ከነካን ወንድሜ ጾም ጸሎት ግባ፣ ንስሐ ግባ፣ ወደ ጌታ ተመለስ ብለን ነው የምናልፈው። ካንተ ጋር ኢነርጂው የለኝም እኔ ሰው ይዳንበት። ተንከባከቡን ብለውን እኮ አንንከባከባችሁም ስንል እኮ እንሄዳለን ብለው አስፈራሩ ሄዱ። አንድ እግሩን ቸርች አንድ እግሩን ውጭ አድርጎ ናገፍትረኝ ይላል ፓስተሩን። ሰበብ ፈላጊ መንፈስ። ሰበብ አትፈልግ፣ እኛን ምክንያታዊ አታርግ። አባ ብትድን ለአንተ ነው፣ ብትጎል ከዘላለም አንተ ነህ። አሽሞንሙንና እናቆይም እኮ የሶሻል ክለብ አይደለም። ሳይኮሎጂካሊ በጣም አሪፍ ሰው እንድትሆን አይደለም የምንፈልገው። ወንጌል ነግረን የወንጌል የዓለም ተቃራኒ የሆነ እንድትኖር ነው። ዓለም ሁሉ በቀለበት መንገድ ሲሄድ ኖ በዚህ ብለን እኮ ነው። መንገዳችን አይገናኝም እኮ። ወንጌል ከዚህ በፊት ተናግሬያለሁ። ወንጌል ተለይቶ መኖሪያ ነው እንጂ ተቻችሎ መኖሪያ አይደለም። ምን እናርጋ? አበበ ጴንጤ ስለሆንክ ወደዚህ ቤተ እምነት ስለመጣ ስለ ዳንክ በጣም ደስተኛ ነኝ። በእውነት ደስ ብሎናል። ደከመ ና እንጸልይ፣ ወደ ጸሎት ህብረት ና። አቃተ እንጸልይ። ኑሮ ከብዶሃል፣ በቃ ወንድሞች አሉ ምናም። ከዛ ውጭ ግን ልሄድ ነው ልመጣ ነው እያልክ እያስፈራራ አይደለማ። በዚህ መልኩ አይደለም። እርዱኝ አግዞኛለሁ፣ ምን ችግር አለው? ደከመኛ ቃተን ጸልዩልን ነው፣ እንጸልያለን። ጸጋ እንዲበዛልን እንጸልያለን። አይዞህ እንላለን። አይዞህ
ጌታ ሊመጣ በቅርብ ነው። አይዞት። አብዛኛውን መንገድ መታል። ጥቂት ነው ያለ። ጥቂት የመጨረሻዋን ጽዋ ጠጥታት ወደ ጌታ በክብር ጌታን እንዳገለገልክ ኢየሱስ እንዳልክ ወደሱ እንድትሄድ አይዞ ብለን እናበረታለን። አይ ፎቶዬን አድርጋችሁ ዓመታዊ ንግስ ፕሮግራም አዘጋጅታችሁልኝ ሻማ እያበራችሁ አዲስ አበባ ላይ መሀል ሰረገላ አድርጋችሁልኝ ይዛችሁን ሂዱ፣ ካልሆነ እመለሳለሁ። በጣም እናዝናለን። ብርጣሉ የመሄድ ሙሉ መብት አለሽ። አቶ ለብለብ አይቻልም። እዚህ ቤት ይሄ የኢየሱስ ቤት ነው። አንድ ንጉሥ ነው ያለው እና እንዳልክ እኔ ምንድነኝ እዚህ ቤት ባሪያ ነህ። ልጅነት የሚቀድም ባሪያ በክርስቶስ ኢየሱስ የእግዚአብሔር ልጅ ነው። ባርነት ደግሞ ክብር ነው። አሁን አበሻ ስለሆነ ነው ባሪያ የሚለው አማርኛ ማይጥመን እኮ። ምን እናርግሽ ማርታ? አንቺ ጠዋት ገዝታ አንድ ሰዓት ላይ እየከፈትሽ ጠዋት ማለዳ 4 ጽንፍ ይዘሽ ርዕሱ ሉተር እንደዚህ ምናም አይመለከተኝም። ሃይማኖቱ ቤት የጠላ ነው። የአቦይ ሽበት ስንት ዓመት ቆይቷል። የጠቅላ ሃይማኖት ይህንን እዚህ ሞዲፋይ አድርገ እኛ ቤት ለመክተት ወጋውልህ አንተ ድሮ በገባ ማርሽ የምትንቀሳቀሱ ሹፌሮች አላችሁ። ድሮ በገባ ማርሽ አሁንም በስንዴ የመጣ ሃይማኖት ስትሉን ምንሸማቀቅ የሚመስላችሁ ሰዎች። አንድ ላዳ ሹፌር ታክሲ ሹፌር 7 ሰው ጋቢና 24 ሰው ኋላ ጭኖ ሲሄድ ትራፊክ አስቆሙ። ጋቢና ኢማጂን 7 ሰው ኋላ 20 ምናምን ሰው ጭኖ እየሄደ ትራፊክ አስቆሙና እኔ ምልህ አለው ትራፊኩ ገርሞት እኔ አልቀጣህም ግን ማርሽ እንዴት ነው የገባልህ አለው። ቀድሞ በገባ ማርሽ ነው ያደረስኳቸው አለ። ቀድሞ በገባ ማርሽ የምትሄዱ አፕዴት አርግ፣ ራስን በጸሎት አፕዴት አርግ፣ በእግዚአብሔር ቃል ራስን አፕዴት አርግ፣ ከጌታ ጋር ያለህን ጊዜ አስተካክል፣ ቃሉ ላይ ፎከስ አርግ። እውነት ያለው መጽሐፍ ቅዱስ ውስጥ ነው። እውነት ያለው በእግዚአብሔር ቃል ውስጥ ነው። የእግዚአብሔርን ቃል ካነበብሽ 4 ዓመት ሊሆንሽ ነው። አሁንም ሉተር ላይ ነሽ አንቺ። አንድ ቀን ኢየሱስ ካልሽው እዚህ ፕላትፎርም ላይ ስናቅሽ ዛሬም እኔ ጴንጤቆስታል እኔ የምኖርበት ሀገር ላይ እኔ ምን እናርግሽ ማርታ በእናትሽ እንዴ ሃይ እንትን አልሽን እኮ ስራ ልታስፈችን ነው እንዴ ብርጣሉ ነው ዳራ ሲዘንሽ እንምጣ ዳርዳርና ሲዝ ሄድ ብለን እንውረድ ግብፅ ለአንቺ ስንል አንወርድም። ግብፅ ወርጄ ጨብጬሽ ልመለስ ወይ? አሁን ማልጨብጠውን ያንን ጽዩፍ ነገር ታስጨብጥን ነው። ኧረ ተውን። መንፈሳዊ ሰዎች ነን እንጂ መንፈስ አይደለንም እኮ። አታርፉም። ካረጆ ደግሞ ትልልቆች ናችሁ እኮ። እኔ እኮ ወጣቶች ምናምን ቢሆኑ ወይ ትኩስ ጴንጤዎች ቢሆኑ እሺ፣ ትልልቆች 30 ዓመት ቸርች ውስጥ ቆይተሽ ይሄ ጥያቄ 30 ዓመት ሙሉ እንዴት አልተመለሰልሽም ነው የኔ ጥያቄ። ጌታን ካገኘው 40 ዓመት ይሆነኛል እንዳልክ። እሺ የኔ ወንድም በጣም ደስ ይላል። አሪፍ ነው። ስላንተ ጌታ ይባረክ። እሺ ቴንኪዩ በእውነት ጌታ ጸልይልኝ ወንድሜ። ግን ጥያቄ አለኝ። 40 ዓመት ሙሉ ቸርች ውስጥ ቆይተ? አዎ። ምንድነው ጥያቄ? ሉተር ወይ እንዴ 40 ዓመት አንተ አትክልተኛ ነህ ወይ? ቸርች ውስጥ ችግኝ ስታጠጣ ነበር ነው? ጥበቃ ነህ አንተ? ምንና በጌታ ቤት 25 ዓመት ነው የቆየሁት እንዳልክ። ኤደን እባላለሁ። ኤዱ እንዴት ሰላም አለ? ደስ ብሎኛል በጣም ስላወቅሽ። እምነት ነው የሚያድነው እንዳልክ እንዴ አንቺ መሰረታዊ የክርስትና ትምህርት ከ40 ዓመት በኋላ ነው የምትጠይቂው እንዴ? ዕብራውያን ላይ ምንድን ነው ያለው? የመጀመሪያ ትምህርት ናቸው እነዚህ፣ ከተመሰረተው መሰረት ሌላ አንጥልም ለአንቺ ሲባል። አዲስ ምንጥለው መሰረት የለንም። አንድ መሰረት ተጥሏል። እዛ መሰረት ላይ ነው የተመሰረት ነው። ላንብብ። አዎ ጴንጤ ለካ በመጽሐፍ ቅዱስ ነው። እሺ ዕብራውያን ጌታ ነው ኢየሱስ በእውነት። ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ። መሰረትን ደግመን አንመስርት። እርሱም ከሞት ሥራ ንስሐና በእግዚአብሔር እምነት ስለ ጥምቀቶች፣ እጆችን ስለ መጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ ትምህርት ነው።
እግዚአብሔር ቢፈቅድ ይህን እናደርጋለን አለን። አንድ ጊዜ ብርሃን የበራላቸው ብሎ ይቀጥላል። የመጀመሪያ ትምህርት ሌላ መሰረት ልታስመሰሩትን ነው። በጣም ብዙ ጥያቄ አለ። ለምን ቸርች አትሄዱም? ለምንድነው ፓስተር፣ ለምንድነው ቤተክርስቲያን መሪ የላችሁም? እንደ ቸርች የላችሁም? ቸርች ከሌላችሁ ራሱ ጥያቄ ውስጥ ነው የምንገቡት። ህብረት አድርጉ እንጂ ከቅዱሳን ጋር ሁሉን ነገር ላይ በላይ ጠይቀን መልሰንል እንደገና ቢዝነስ አስበሻል? በጴንጤ በኩል የሆነ መስራት መታወቅ የፈለግሽ ሱቅ ነገር መክፈት ነው እንዳልክዬ ቢዝነስን አስተዋውቅ አትይኝም? እኔ 1 ሚሊዮን ፎሎወር አለኝ። ልብስ ቤት ልከፍቺ ነው? እኔ ፕሮሞሽን ልስራልሽ? በእውነት ድንቅነሽ። እኔ በጣም ደስ እያለኝ ነው ለአንቺ ፕሮሞሽን የምሰራው። ፈልጋችኋል? ባይዘ ወንጌል አማኞች ኢንቦክስ አድርጉልኝ፣ ስራዬን አስተዋውቅልኝ እንዳልክ የምትሉ በነፃ ነው ማስተዋውቅላችሁ። ለምን? ጴንጤ ነኛ እና ለጴንጤ ነው ቅድሚያ የምሰጠው። በጣም ብዙ ሰው ሰሞኑን እኔ ላይ የሚሰረዝረው ትችት ምንድነው? በጣም እንትን ለጴንጤ ነው የምታደለው። እና ለማን ላድላ? ክርር ያልክ ጴንጤ ነው። ጴንጤነትን ያላከረርኩ ምን ላክርር? አረቄ ላክርር? ወጋውል። ሐሜት ላክርር? የተሰበረ ይሁን። ቴክስት አድርጉልኝ እንዳልክ እንዲህ ስራ ጀምሬ ነበር። ይቻላል እኮ እንደዚህ በግልጽ መጠየቅ። እንደ እኛን ሰድበሽ ፎሎወር ሰብስበሽ ነው እንደ ሱቅ መከፍችው? አንዷ እንደዚህ አድርጋ ሱቅ ከፍታለች። አሁን ጥፍር ቤት ይሁን የአይን ላሽ ቤት ይሁን አላቅም፣ ምን ቤት እንደሆነ አላቅም፣ ብቻ ፔንቴት ምናምን ብላ ከፈተ፣ ሄደች፣ ሱቅ ከፈተች። ይሁን ቢዝነስ ልንጀምር ነው ፕሮሞት አድርጋል አትሉም? በግልጽ እኛ ፕሮሞሽን እኔ ሰራ በነፃ ነው የምሰራላችሁ። በእውነት ደስ እያለኝ አደረደረ እያልኩ ያውም አጣፍጭ የላችሁ ማስታወቂያ ይሰራሉ። ፔንቴ እንዲህ ሆነው ፔንቴዎች አለች አሉ። ሱቅ ከፈተች። ሱቅ ለመክፈት ወንጌል አማኙን መስደብ አይጠበቅብሽም። ቢዝነስ ለመስራት የክርስቶስ ኢየሱስ የወንጌል ስራ ላይ አሁን ገባኛል። ገብቶሃል? ማን እንደሆነ አውቃችኋል። ስም አልጠራም። የነገስታል አንተ ጭራሽ መነጽር አይደብራችሁም? እንዲህ ፋራ ነው የምታደርጉና ለጌታ ለምን ዝም ስንል እንኳን የጣላችሁትን ያሰባችሁትን ነው የምናውቀው። ኢየሱስ ያድናል። ለማንኛውም ጸጋና ሰላም ከጌታ ይብዛላችሁ። በእውነት እወዳችኋለሁ። ቤኪዬ ድምፅህን አሰማ። በጣም ነው የምወዳችሁ እዚህ ያላችሁ። እኔ ጴንጤ በጣም ነው። አይ ቆይ እንዳልክዬ የምትሄድበት ጉዳይም ስላለ ለዚህ ሰዎች ወንጌል ጌታ ይባርከኝ። ቆይ ወዴት? አይ ምንድነው እወዳችኋለሁ። እኔ ጴንጤ ወዳለሁ እና በጣም ነው የምወዳችሁ። ፍቅሬ ልግለጽላችሁ። አሁን 10 ደቂቃም 5 ደቂቃም 2 ደቂቃውም ፍቅሬን ለመግለጽ ነው። በጣም ነው የምወዳችሁ ጌታን። እርስ በርሳችሁ እጅ ለእጅ ተያያዙ። አንዳችሁን ጠይቁ። እየበረታህ ነው ወይ በሉ። እሺ እየበረታህ ነው ወይ? እንዴት ነው? እየጸለይክ ነው ወይ? ቸርች ትሄዳለህ? ተጠያየቁ። አጠገባችሁ ያለው ሰው ቼክ አድርጉት። ምንም ነገር ላይፈልግ ይችላል። አንዳንድ ሰው መጠየቃችሁን ሊፈልግ ይችላል። ቼክ አድርጉ። በጌታ የሆነ ወንድማችሁን ቼክ አድርጉ። ቸርች ከሄደ የቆየ ወንድማችሁን የመሬ ነው ጌታን እንደዛ አድርጉ። በርቱ። ቦንዴጃችሁን አጠንክሩ። ዓለም አይወዳችሁም። ይሄን ወቁ። ማንም አይወድም። አሁን በጣም እንደዛ ጠብቃችሁ ሁሉ ማንም የሚወድ የሚመስል እኔ እንዳልክ አንድ ዓለማዊ ጓደኛ አለኝ በጣም ይወደኛል ካልክ ሊያርድህ ነው፣ ያመቻመቼ ነው። ኃጢአት ላይ ጠልፍ የበላም ትምህርት እስኪያገኝ ነው። የበላም ትምህርት ምንድን ነው? እርግማን አይደለም እኮ የበላም ትምህርት እርግማን ስለ እርግማን አይደለም ያወራው። በማዕከላቸው ነውር የሆነውን ነገር እንዲያደርጉ አመቻምች። ያኔ አምላካቸው ጻድቅ ስለሆነ ራሱ ይቆጣቸዋል። በቃ እኮ ይሄ ነው እኮ የበላም ትምህርት ይሄ ነው። ከያዛችሁት የጽድቅ ህይወት ከተቀበላችሁት የቅድስና ህይወት ወደኋላ የሚስብ የበላም ትምህርት በማዕከላችሁ መግባት አለመግባቱን ወንድሞቻችሁን ቼክ አድርጉ። ቤተክርስቲያን በዚህ ዘመን እየተፈተነች ያላችሁ በዚህ ስለሆነ እውነቴን ነው። ቼክ
ኦር ብራዘርስ ቼክ፣ ወንድሞች እህቶቻችሁን ቼክ አድርጉ፣ ጠይቁ፣ ደህና ነው ወይ ተባባሉ እንጂ ቾምቤ አጀንዳ ባቀበለ ቁጥር ስብሰባ ተቀምጠን አንችለውም። ለሁሉ መልስ ሰተን አንችለውም። ቢኒ እንኳን ደህና መጣ። አንችለውም። ለሁሉም መልስ ሰተን አንችለውም። አሁን እንደዚህ አትችሉም። ትደክማላችሁ። ማይ ጴንጤ ፒፕል ርዕስ ሊያስጥል የሚወረወርን አጀንዳ ሁሉ ተቀብላት ቪዲዮ ተሰራብኝ ብለህ ሳምንት ሙሉ ለቅሶ አትቀመጥ። እየሰራ ውሎ ይደር። ሲጀመር ቪዲዮ እንዲሰራ አይደል እኛ የምንፈልገው፣ አጀንዳው አጀንዳችን እንዲሆን አይደል የምንፈልገው። ስለ ኢየሱስ ያወራ ነው። ለምን ቪዲዮ እየሰራ ውሎ አያድርም? እና እኔ ለሱ መልስ የሰጠው ቢዚ መሆን አለብኝ። ትልቅ ሰው እኮ ነኝ። 32 ዓመት ሊሆነኝ ነው። በዛ ላይ ጴንጤ ነኝ። አስበዋል ወይ? ጴንጤነት ተጨምሮ የ32 ዓመት ሰው ጴንጤ ሆኖ እንደገና በኢየሱስ ስም አዲስ አበባ ነው የሚኖረው፣ እንደገና ደግሞ ጴንጤ ነው። ኢማጂን አሁን ይህንን እንግዲህ ሉክ በጌታስ ሲጀመር የእኔ ፊት ራሱ ለጴንጤ ነው የሚሆነው። ባይዞ የፊት ቅርጼ ራሱ አንዳንድ ፊቶች ጴንጤ፣ እኔ ፊት የጴንጤ ይመስላል ብዬ አንዱ ሊበላኝ ምን ነው አለኝ። ጥርት ብሏል ፊት አልኩት። ስለማልጠጣ ነው አላው ፊት ንጹህ ነው፣ ጥርት ያለ ፊት ነው ያለለም፣ ሱሳሱስ የለም ፊት ላይ አልኩት። እና ስል ጴንጤን አይደል ስለው የጴንጤ ፊት አለ ባይዘ። እኔ አሁን ከጴንጤ ውጭ ምን ያምርብኛል ንገረኝ እስቲ። አሁን ይሄ እንዳልካቸው ከክርስትና ውጭ ምን ያምርበታል? ምን ያምርብኛል? አሁን ምንም ነገር አያምርብኝም። ምንም ነገር ሞክሬ አይቻለሁ፣ አያምርም። አሁን ነው ያማረብኝ። ወዘናዬ የተመለሱ አሁን ነው። ሁሌ ነው የምናገረው፣ ክርስትና ለዘላለም ሕይወት ብቻ አይደለም፣ ለኩላሊቴ፣ የእጅ ጥፍሬ፣ ጸጉሬ ፋፋ ተመቸኝ፣ ተስማምቶን ነው የምንኖረው። አትበጥብጭኝ ብርጣሉ። አጀንዳ ተቀብለሽ መጥተሽ ከገባውበት የምቾት ሕይወት የረፍት ሕይወት እኔን ለማላቀቅ አሁን ደግሞ ሰሞኑን የጀመራችሁት ሙዳለ ጽንፍ ይዛችሁ ሉተር እንትና ምናምን። ብርሃኑ ትሰማኛለህ? እኔ የሰው ስም እየጠራሁ ነው። በጣም ይቅርታ፣ እኔ ስለለመደብኝ ነው ጋይዝ። ፐርሰናሊ እንዳትወስዱት። አሁን ገና ስንል እኔን ለማለት ነው የሚል ጴንጤ፣ ሆድ የባሰው ጴንጤም ደግሞ በስቷል። ሆድ የባሰው ጴንጤ ደግሞ አሁን ገና ስንል ለእኔ ነው እኔን ለመንካት ድሮም አይወዱኝም አለ። እኛ በጣም ነው የምንወድሽ። አንቺ ነሽ እንደማንወድሽ አድርጎ ሴጣን ነገሮች ጭንቅላት የተደፈነው። በጣም ነው የምንወድሽ ማይ ጴንጤ ፒፕል። እንኳን አንቺን ትላንትና ቤቱን ከፍቶ በኦርቶዶክሶች ሲያስሞልጭ የነበረውን ጌታ ቀን ቆጥሮ ነገሩን ፍንትው ያደረገለትን እሱን ራሱ እንወዳለን። እኔን ለመንካት ብለው ነው፣ አንቺን ለመንካት ብለን አይደለም። ማርታ በእግዚአብሔር ሁሉ ነገር ከግል ነገር ጋር አታያይ። ሾካካ መንፈስ የተመታየው ሁሉ እኔኛ አንቺ ጌታን በጣም ነው የምንወድሽ። ለምንድነው ታዲያ ማተውኝ? ወደ እውነት እስክትመለሽ። ለምንድነው ማተውኝ? ወንጌል አማኙ ላይ የምታላቀቂውን ያሸት ወሬ እስክታቆሚ ድረስ። ለምንድነው እኔ ላይ ሁሌ የማይሆን ወሬ ወንጌል አማኙ ላይ አታውሪያ? ተይ ነው ያልንሽ፣ አልሰደብንሽ። የሰደበ ጴንጤ ካለ ንስሐ ይግባ። ስድብ በጴንጤ አያምርም፣ ግሳጼ ግን ያምራል። እንዳልካቸው ዘነበ ነገ ቢወድቅ፣ እንዳልካቸው ነገ ዘነበ የሆነ ነገር ሲሳሳት ቢገኝ አቶ ቢኒያም ወዲያው ነው ቴክስት የሚያደርግልኝ። ወንጌላዊ ኤርሚያስ አበበ ወዲያው ዋትሳፕ ላይ የሚደውልልኝ እንዳልክ። እኔ ብዙ ጊዜ ቢኒያም እኔ በጣም እኮ ነው የምወደው ኤርሚን። አሁን ብዙ ጊዜ የምወድለትን ፓርት ልንገር። እማይሆን ላይቭ ላይ እንኳን ካየ ይደውላል። ከዚህ ላይ ቡጣ እኮ ኤርሚ ፐርሰናል ጋይድ እኮ ነው የሚያደርገኝ። ጌታን ገስጾኛል። ዳኒ እውነት ለሁሉ ገስጾኝ ያውቃል። ሜሎስ እንደ ሜሎስ ደግሞ እኔን የሚገስጽ የለም። እችን ንግግርን እንዳትደግማት። እቺ ንግግር አየ ለጠላት በር ትከፍታለች እንዳልክ። ስለዚህ አሁን አንተ ደግሞ ስትናገር ታውቃለህ። አሁን አንተ እችን ነገር ተው፣ ስሜታ ያጡን በጣም በእርጋታ አውራ። ከኦርቶዶክስ ጋር አትጨቃጨቅ ያለኝ ሜሎስ ነው። እኔን ታውኩ። እኔ አንድ ኦርቶዶክስ አሁን ዝሆን ይበራል ቢል ራሱ እንደ አፍቃል ይሁን ብዬ ነው። ምን አዳረገኝ ከቾምቤ ጋር? ይኸው ጸጋ የበዛለት ቢኒ ያለ ታሞት እኔ ምን አለ እንዴ የዞን ጥር 380 ነው ቢል ራሱ አራበይ ነው። እኔ ከቾምቤ ጋር የመዳረቅ ኤነርጂው እንትኑም የለኝም። በጣም ጎበዝ ማን ነው እዚህ ላይ እግዚአብሔር የቀባቸው ወንድሞች አሉ። እነ ቢኒ አሉ፣ እነ ዳኒ ወጥሮን፣ እነ ኤፊ አሉ፣ እነ ሜሎስ አሉ፣ እነ ቃል አሉ፣ እነ አማን ሻሎም አሉ፣ ነፍ አሉ፣ ወንድሞች እህቶች አሉ። በርቱ፣ ጠንክሩ፣ ጸጋ ይብዛላችሁ፣ ሂዱበት። እንዳልክና አዳዲስ ጴንጤዎች ቸርች ሂዱ። ቸርች
እንዳልክ ምን ያደርግ ትምህርት ተማር፣ እንደገና ተማር፣ እንደገና ቸርች፣ እንደገና ጸልይ እስከ መጨረሻው ጌታ እስኪመጣ በርታ። በእውነት አሁንም እያደረክ ያለው ነገር ጥሩ ነው። በጣም ብዙ ይጠበቅብሃል። በርታ። አዳዲስ ጴንጤዎች ወደ ቸርች ትምህርት፣ ወደ እግዚአብሔር ቃል ዝቅ ማለት፣ ትትናን መማር፣ መጸለይ አለቀ። እንትን አትበሉ። ባንል ጥሩ ነው። እኔ በህይወቴ ከሰራኋቸው ስህተቶች ብዬ የማስበው የሆነ ጊዜ ከሆኑ ጌመሮች ጋር አሁን የለም ልጆቹ ወደ ጌም ተመልሰዋል። ጌታ ይባረክ። በዘፈን እያበዱ ነው። ችግር የለውም። ጊዜ ዳኛ አይደለ? እንዳልክ ጥቂት ጊዜ ነው ያሉ ሰዎች ይኸው በዘፈን እያበዱ ነው። ጌማቸውን ሰበሰቡ። ይህን ምስኪን ስዕል የሚወድ ኮሚኒቲ ስዕል ያዙ፣ ፎቶ ተነሱ፣ ገንዘቡን ጊፍቱን በሉበት ወደ ዘፈናቸው። ጌታ የረዳው እንዳልካቸው ዘነብስ ይኸው እግዚአብሔር ቤት በእግዚአብሔር ቸርነትና ምሕረት እግዚአብሔር ይቅር ብሎት እግዚአብሔር ምሕረት አድርጎለት እግዚአብሔር በየቀኑ ኃጢአቱን በደሉን በየቀኑ የኢየሱስ ይኸው ጌታ ከዚህ በላይም እንዲያኖረው ጸልዩለት። ለእንዳልክ ከነዛ ልጆች ጋር የገባውበት ቀን እንዴት እንደሚደብረኝ ስቲል ናው በጣም ነው የሚያናደኝ። ያቺ ቀን መድገም አልደግማትም። አሁን ድገም ብትለኝ አረ ከቾምቤ ጋር ምን አገባኝ። እንዲህ የሚቆጩኝ ቀናቶች አሉ። ባላልኳቸው ምላቸው ንግሮች አሉ። በሂደት ነው። ክርስትና ፕሮሰስ ነው። የሚጠረግ ይጠረጋል፣ እየተቆረጠ ይመጣል፣ ይስተካከላል። አሁን እንደ ድሮ ወረደ ተጨቃጨቅ አልጨቃጨቅም። ቾምቤ ሲጀመር ቾምቤ ነው ያልኩት። አቤት አትበል፣ አይመቸኝም ቾምቤ። አሁን ተጨቃጨቅ ብትል አረ በስመ አብ። ሲጀመር እኔ ልጅ አባት እኔ ትልቅ ሰው ልጅ አሁን አስበዋል ከሆነ ገይመር ጋር ስላለ ኢየሱስ 31 ዓመት የኖርኩበት ቤተ እምነት ውስጥ ትላንትና ሄደው መምር የለብለብ ላይቭ እንዳልክ እኔ ቢያንስ ትንሽ የተለኮሰው ጧፍ እስኪ ጠፋ አጠብቁም። ከቤተልሔም እስከ ቤተ መቅደስ እኮ ነው የምናውቀው። ቢያንስ ለ8 ዓመት ቀድሻለሁ እኮ ተንስኡ ለጸሎት ብዬ ከኛ ጋር አትሊስት ሜትሮሎጂ ላይ ነው ማውራው አላሉ። ሜትሮሎጂ አታወራም? ፊዚዮሎጂ ላይ በምን ዙሪያ ነው የምታወራው? በሜትሮሎጂ ዙሪያ ነው ማውራው። አሳየዋለሁ ኤርሚያስን ሳይኮሎጂስት የለም። ሰዎቹ ራሱ ሳትደብራቸው እምበልጦ ነው ብለህ ይህን ከመሰለ ክብር ወርደ ጌታ አክብሮ በመንፈስ ቅዱስ ኃይል የልጁ ወንጌል ገብቶ የመስቀሉ ስራ ገብቶ ወደኋላ ምን ፈልገህ ነው? አበበ ደግሞ እንደ ድሮ አይደለም። አሁን ጊፍቱም ቀንሷለች። ምን እናርግ? ሼም ይዞ ነው። ካፈርኩ አይመልሰኝ ነው። እና ጌታን እኛ ጴንጤዎች እቅፍ ነው የምናደርግ። በመጣ በቅጽበት እንወዳለን። አሁንም እንወዳለን። ስም አልጠራውም። ለእኔ ነው ብለህ ቪዲዮ አትስራ። ስም አልጠራውም። ኢየሱስ ራሱ ጌታ ይባረክ። እውነቴን እኮ ነው ጌታ አሁን እኮ ያስቸገሩን እኮ የቆዩት አይደሉም እኮ ከዚህ በክብር አልኩ። ከዚህ ተፈራቅጦ የወጡት ናቸው። በክብር እኛ ሸኝተን አናውቅም ወደ ጌታ እንጂ በክብር የምንሸኘው ጴንጤ በክብር ከሸኘ ወደ ጌታ ነው። በየፖድካስቱ የወጣ ያኛው ወገን በዲቤት የተመታ ትምህርቱ የፈረሰለት ወገን በየፖድካስቱ የወጣ አንድ ጴንጤ 1 ሚሊዮን ኦርቶዶክስ ፊት አይቆምም ይላል። አቤት ጆሪያ መንፈስ የተመታ ይሁን እና እኔ ነኛ በ20 ዓመት ውስጥ ወደ 40 ሚሊዮን ልጠጋ የደረስኩት። ይሄ ሁሉ ጴንጤ ከሰማይ የወረደ ነው እንደ ይመስል እንዳለ ቼክ አድርጋቸው ኦርቶዶክስ ነበርኩ ነው የሚል ማንም ኢቨንቶ የካውንስሉ ፕሬዚዳንት ጻድቁ አብዶ ኦርቶዶክስ ነበር። እንዲህ ሌላ የሃይማኖት ተከታዮች ነበሩ እንዳለ እኔን ጨምሮ ሁሉንም ቼክ አድርግ። አንዳንድ የወንጌል አማኝ ዘማሪዎችን ቼክ አድርግ። እኔ ድሮ ነበርኩ
ነው የሚሉ ከየት የመጣ ነው ይመስል እኔ ለሚቼክ እስቲ ኦርቶዶክስ የነበራችሁ ግን አሁን ጌታ የእግዚአብሔር ቃል እውነት የበራላችሁ ወንጌል የበራላችሁ አንድ ቁጥር ጻፉ እስቲ። ሶሪ ፓስተር ጻድቁ አብዶ ሙስሊም ነበር። ሶሪ እንትናን ለማለት ፈልጌ ነው። ውሽ ያው አንድ ቁጥር ስማ፣ ያው አንድ ቁጥር ዝም ብላሽ ይኸውልህ አያ ማይ ፔንቴ ፒፕል ስህተት አያልፍም። ስትሳሳት ጻድቁ አብዶ ሙስሊም ነበሩ። ቴንክ ዩ ተቀብያለሁ። እዚህ ቤት ራሱ ስህተት አፕሪሼት አይደረግም። እዚህ ቤት እንዳልክን እናውቀዋለን፣ ተሳስተዋል ግን ዝም እንበል አይል ፔንቴ። እዛስ እንኳን ስህተት ወንጀል ራሱ ይሸፈናል እዛ ቤት። በቃ እንደዚህ ነው፣ እንደዚህ ነው። እና ምንድን ነው አሁን እንዳልክ ፋይናሊ የምትለን ምንድን ነው የምትለን እንዳልክ? ምን እያልከን ነው ካላችሁ ብዙ ርዕስ አትያዙ። ብዙ ርዕስ ላይ አትኳት ነው በእውነት። እንደዚህ ዳርዳር ያሉ ሰዎች መጨረሻቸው ወይዚ ወይዛ ነው። እነሱ ላይ ብዙም ቢዚ አትሁኑ። እውነቴን ነው፣ ቢዚ አትሁኑ። አሁን እንትና የምትባል ጴንጤ እንትና የሚባል ጴንጤ ግን እንደዚህ እያደረገን ነው፣ እንዲህ እያሰደበን ነው፣ እንዲህ እያደረገን ነው። ይቀጥልበት። አመፀኛውም ያምፅ፣ ጻድቁም በሚሰራበት በጽድቅ ስራ ይቀጥል። ወረኛውም ያብራ፣ ወንጌል የሚመሰክረውም ይመስክር። ስለማንም ብላችሁ ወደኋላ በሚጎተት አጀንዳ ርዕስ እንዳትቀይሩ። ርዕስ እንዳትቀይሩ። ይቀጥል። ጴንጤን እየሰደበ ነው፣ ይስደብ። እንደዚህ እያደረገች ነው፣ አጀንዳ ተቀብላ ትቀጥል፣ ትሂድበት። መቼ ነው የምትቆሙ? ራሱ ዜሩ ብዙዎችን ጠርጓል፣ ይጠርጋታል። እዚህ ፕላትፎርም ላይ ቅድም ብያቸዋል። ብዙ ተነስተው የሉም። አሁን ወንጌል ብርሃን ነው። ሰው ከጨለማ የሚወጣው በዚህ ብርሃን ነው። የዘላለም ሕይወት ተብሎ የተገለጠው ኢየሱስ ክርስቶስ ነው። ይሄንን ነው መስበክ ያለብን፣ ይሄንን ነው መመስከር ያለብን፣ ይሄንን ነው መንገር ያለብን። ሌላው በተሰጣችሁ አገልግሉ። በተሰጣችሁ እግዚአብሔር በመዝሙር ከሆነ የቀባት ዘምር። እግዚአብሔር ዕቅበተ እምነት ላይ ከሆነ አስነስቶኛል ያልኩህ ቀጥል። እግዚአብሔር እስልምና ላይ እንድሰራ ነው መልእክት የተቀበልኩት ካል ቀጥል። አትቀላቅሉ። የቀላቀለ ሰው ነው ያስቸገረኝ። ቀላቅለው እኮ ነው ያስቸገሩን። እንኳን መንፈሳዊ ነገር ምግብ ራሱ ሲቀላቀል ያማል። አትቀላቀል፣ አትቀላቅሉ። ደህና እንትን ስትል የነበረች ልጅ ነው ቀላቅላ ይኸው አትቀላቅሉ። ቢኒ ዕቅበተ እምነት ላይ በርታ። በጣም ብዙ እየተጋ ያለው ወንድማችን ነው። በጣም ይኸው ከሌላ ነገር ሲያደርግ አይታቸው ታውቃላችሁ። ኤርሚ ገድልና ድርሳን ላይ ይሄው መዶሻ ነው። ይሄው 10 ምናምን ዓመት ቀጥሉ። በአንድ ጉዳይ ላይ ስፔሻላይዝድ አድርጉ። እግዚአብሔር በዝማሬ ካስነሳሽ መዝሙርሽን ጥብቅ አድርገሽ ያዥ። አንድ ነገር ላይ በጣም ኮሚትድ የሆነ ሰው መልስ ያገኛል። ሌላ ነገር ሲያወሩ አይታችኋት። እኔ ዳኒ እውነት ለው ስንት ዓመቱ ወንጌል ይዛችሁ ሩጡ። ሰው ገና በጣም መዳን አለበት። በጣም ብዙ ሰው ጨለማ ውስጥ ነው ያለው። የዳነ ይመስለናል እኮ 5000 ሰው ጉባኤ ውስጥ ስናይ በቃ ሰው ሁሉ ጌታን የተቀበለ። አዲስ አበባ ላይ ገና ወደ 3 ነጥብ ምናምን ነው እኮ ወንጌል ሪች ፐርሰንቱ ባይደወይ ገና እኮ ነው። መሀል አዲስ አበባ ላይ ራሱ ወንጌል አልሰበክም። በጣም ገና ነው ባይዘ ይመስለናል። በጣም ብዙ መዳን ያለበት ሰው አለ ጋይዝ። በጣም ብዙ ሰው ጨለማ ውስጥ ነው ያለው። በጣም ብዙ ሰው የወንጌል ብርሃን አልበረ ታውቃላችሁ። ይህንም በደንብ ነው የምታውቁት። እኔ አሁን ቅድም ብያቸዋለሁ። እኛ ቸርች አሁን ግራውንድ ፕላስ 8 ህንፃ ሊጀመር ነው። ግራውንድ ፕላስ 8 የሚገነባበት ምክንያት ደህንነት ማስተማሪያ፣ ደቀ መዝሙር ማስተማሪያ፣ ዲሳይፕልሺፕ ማስተማሪያ አልበቃ እያለ ማለት ነው። አዲሱ የአምልኮ ስፍራ ወደ 4500 ሰው ነው የሚይዘው። ሞላ። ሰው ውጪ በስክሪን ወንጌል መስማት ጀመረ።
አይመስልም አይደል? ያን ትልቅ አምልኮ ስፍራ ሲሰራ በቃ ሞላ። ጌታ ነዋ። ያንተ አይደል ወንጌል፣ ማዳን የሱ ነው። አንተም እንድትመሰክር እድል ሰጥተዋል። የተሰጠን እድልና አጋጣሚ ተጠቀሙ። ወንጌል መስበክ ኦፖርቹኒቲ ነው። ባይዘው እግዚአብሔር ለዘላለም አጀንዳ ዓላማ አድርጎ ሲሰራ ወንጌል መስካሪ አድርጎ ሲጠራ አታቅልል። የመጨረሻውን ክብር የልጁን የእግዚአብሔርን ልጅ የመስቀል ስራ መመስከር ነው። ይሄ ክብር ነው። ኢየሱስ ጌታ ነው ማለት መቻል በመንፈስ ቅዱስ ኃይል ነው። ስንቱ ሲያንቀው አንተ ወጥተህ ኢየሱስ ስለ ኃጢአተኞች ሞተዋል ያልከው እኮ እድል ሰጥቶ ነው ጌታ። ከዚህ በላይ እድል ምን ፈለግ? ምን እንዲሰጥ ነው የምትፈልገው? አፍተሮል ከልጁ ውጭ ምን ይስጥ? ምንም ነገር ከሰጠ ከኢየሱስ አንጻር ነው የሚሰጥ እግዚአብሔር። ጌታ ከባረከ በኢየሱስ በኩል ይባርክ። ጌታ በብዙ ከረዳ በኢየሱስ በኩል ይርዳ። ስለ ኢየሱስ ብለው ይርዳ። በእውነት ከዚህ ውጭ ምን ከብር አለ? እንደዚህ አይነት ትውልድ ቤተክርስቲያን ውስጥ እንዲፈራ በጣም በጣም በትጋት መሰራት አለበት። ቅድም ተናግሬ ያለው ጌታ ነው የምላችሁ። ቅድም ተናግሬ ያለው ቸርች ውስጥ ስትመጡ አደገኛ የዚህ ዓለም ሲስተም የማይፈልገው ወታደር ነው የምንሰራው። ወታደር ምን አይነት ወታደር? ከጨለማው ዓለም ጋር የሚካሳከስ ምን የታጠቀ? የቃሉን ጦር የታጠቀ በመንፈስ ቅዱስ የተሞላ የጨለማው ክፍል ላይ ገብቶ ገነጣጥሎ ትውልድን የሚያስመልጥ የሲኦል ደጆች የማያናውጡት ብርቱ ነው የምንሰራው ቸርች ውስጥ። ሰኞ ቸርች መታችሁ እኮ ተመልሳችሁ እሁድ ስትመጡ ተቆራርጣችሁ ነው የምትመጡት። አንዳንዶቻችሁ ደክሟችሁ ነው የምትመጡት። ለምን? ጦርነት ላይ ነው ቆያችሁት እኮ። እሁድ ጥሩ ነበርኩኝ፣ ሳምንት ስመጣ ግን በኃጢአት ደክሜ። ጦርነት ላይ ነበርካ። ይጥልሃላ፣ ይቆርጣል። አንተም ውጊያ ላይ ነበር። እምቢ እያልክ አሻፈረኝ እያልክ ጭራፊ የተወረወረ የሰይጣን ቀስት ያገኛል። እንደገና ትታከማለህ። ቸርች መጥተህ ፍስፍስ ነው የምንኖረው ህይወት። ባይዘ ክስክስ፣ ድብድብ፣ ከጨለማው ክፉ ምክር ጋር ድብድብ። ያልተንበረከከ ሰው አያሸንፍም። ጸልይ። የክርስቲያን ኃይሉ ጸሎት ነው። አለመጸለይ ትዕቢት ነው። ባይዘ ጌታ ወይ ምን መሰለህ፣ እኔ ልሞክራትችን እሺ ነው የሚል እግዜሩ። አባ አልቻልኩም፣ ጸጋ ጨምርልኝ። ይኸው እና የተንበረከከ ሰው ቀና ብሎ ይሄዳል። በርቱ፣ ጠንክሩ፣ እንጠንክር፣ እንበርታ። አጀንዳችሁን ሊያስጥል የሚመጣውን ሀሳብ አትሳቱት፣ አትሳቱ። ደግሞ በእውነት በጣም በጣም ይቅርታ። አሁን የነ ኑሐሚንን ጾታ ነው ያልቻለው። በቃ ያን ጾታ ከባድ እየሆነብን የመጣው መጀመሪያ ወይ የእኛ ጾታ ነበር ያስቸገረው ቲክቶክ ላይ። አሁን ደግሞ የኛው ጾታ የዚህ ጾታ አባላትን ነው ያልቻልነው። 3-4 ናቸው። አንድ የሆነች ሴትዮ ተነስታ ነበር ታውቃላችሁ። አሁን ጠፍታለች፣ የለችም። ገባች፣ እነ አኬ ጋር ገባች፣ ሄደች። ጴንጤ እንደዚህ ምናምን ጣፋች። የላት አትቆዩም። ስለማትቆዩ እኮ ነው። አሁን ብርጣሉን መታለች፣ አትቆይም። ማክሲማም 15 ቀን ማክሲማም የምትቆዩት 15 ቀን። አንድ ትልቅ ሴትዮ እንትን ቸርች ነው ያደግኩት፣ ወንጌል እንደዚህ አልነበረም፣ እንዲህ መሰበክ አለበት እያለች የሆነ ቀን 100 ሰው ሲያያት ሞቃት። ሴትዮ ላይቫን 100 ሰው ሲያያት ቾምቤ ታውቃለህ፣ ወረተኛ ነው። በአንድ ቀን 100 ሆኖ ካየ በሁለተኛው ቀን ቼክ አያደርግም። ለራሱ በገድል ምናምን ቢዚ ነው።